አንዳንዴ ያው ልክ ያልሆነ ሰው ብናመጣ ደስ ይለኛል እንደውም ከቁልላጣችሁ አራ መላእክቶችን ነብይ አድርጎ እንደማይልክ ሲናገር እኮ ይሄን እኮ አይደል እንደዚህ ነው የመጣው በቃ ፖላይትሊ ግን አያገባኝም ስለ ራሴ ማለት መቻል አለብን በያስባለሁ አላህ ጋር ሄደ አላህ አሁን ይሄ ኡማ ማይሳሳት ኡማ ቢሆን ይሄን አጥፍቶ ሌላ ኡማ ያመጣል ነው አይደል ራሳችሁን አትመኑ ተውባክ እናንተ ምንድነው ሸክም የምትሆኑት ሁሌ እንዴ ቢያንስ እስኪ አንዳንዴ አክተማችሁ እስኪ የሆነ ነገር በለን በአላህ ተጨነቅን ካም ኦን እኔ በዚህ እኔ ኸምር እኔ ልጠጣ እችላለሁ ማለት እኔ ማይሆን እንትደግ ውስጥ ምናምን ሪሌሽንሺፕ ላይ ልወድቅ እችላለሁ ህመሙን ለማከም ሰምሃው የህመሙ ስሜት ሊኖር ይገባል እኔ ራሴን አላምናትም አውቃታለሁ አንድ ሳምንት ብትለቀቅ ምን እንደምትሆን ስለማውቃት ልሂድና እናም በቃ ልብህን ከምትሰልበዋ ልጅ በላይ በጣም የሆነ መርዝ ነገር የሚያወራ ሰው ጋር እክትላጥ መቀመጥ 11ኛ ክፍል ስንመጣ ያው ሶሻል ተማሪ ነኝ ምናምን ከዛ አስተማሪው ልክ ቶፒኩን ተሰማውና ያ አላህ እንደው ቢሰጠኝና ባስተማርኩት ትላለህ ልጆች ውስጥ የመኖር መጥፎ ፓርት ምን እንደሆነ ታውቃለህ ሰው ሁሉ ጨው የሌለው ምግብ ይሆንባል شبابنا هيا إلى المعالي هيا صعدوا شوامخ الجبال شبابنا هيا إلى المعالي هيا صعدوا شوامخ الجبال هيا اهتفوا يا معشر الرجال بسم الله الرحمن الرحيم السلام عليكم ورحمة الله وبركاته السلام ورحمة الله ودنا يتكبرش ተመልካቾቻችን እንደ ሐሳብና የአፍሪካ ቲቪ ሙሉ የዚህ ፕሮግራም ተከታታዮቻችን እንደ ሐሳብ ፕሮግራማችን ጀምሯል ሰዓትና ጊዜውን ጠብቁ ዛሬ ደግሞ እስኪው ማንን ይዘንላችሁ አላሁ ዛሬ ደግሞ ይዘንላችሁ የመጣ ነው በጣም በቃ ጀርባ ላይ ከሚሰሩ ሰዎች ናቸው ቢሃይንድ ዘ ሲን ላይ ያሉ ሰዎች ናቸው ፈንቅለን ይዘናቸው መተናል ፊትለፊት ሁዘይፋ ሱልጣንን ሰይመንላችኋል እንደ ሐሳብ ፖድካስታችን ጀምሯል እንደ ሐሳብ ለያሲን የሰጠነው አማና 2 ተጽኗችሁ እየጨመረ ነው በደንብ ኮሜንት ላይ አስጨንቋቸው ወይ ደውሉላቸው ምናል ሐላፊነቱን ካይመን አንስተን ለያሲን ሰጠናል ያው ሁዚም አንተም የሆነ ነገር በላቸው እስካሁን እንትን እናመጣለን ሎጎ እዚህ ጋር እንሰቅላለን እንደ ሐሳብ የሚለው ሎጎ ይመጣልና እናንተ ሎጎ ናቸው ብለው አሁን ያሲን ለሁለተኛ ሰው ሰጠናል ያሲን ሐሰን እባክህን በህዝብ ፊት ነው እንጠይቅ እንደ ሐሳብ ፖድካስትን ስፖንሰር ያደረገልን ድርጅት አልጀዘሪ ኢንተርናሽናል ኦንላይን የቁርአንና የአረበኛ ትምህርት ቤት ነው ባላችሁበት ቦታ ሆናችሁ በኦንላይን ስልካችሁን ብቻ በመጠቀም በኢሞ በዋትስአፕ በቴሌግራም አረበኛ ትምህርትም የቁርአን ችሎታችሁን የማንበብ ችሎታችሁን ማሳደግ ትችላላችሁ 090071 0900 7151 ተጠፋኝ አንተ እኔ ላስታውቀኝ ያው 0900715101 እየደወላችሁ ስልክ ቁጥሩን ሴቭ ያደርጋችሁ መመዝገብ ትችላላችሁ አሁኑኑ ስልካችሁን አውጥታችሁ ተመዝገቡ ብዙዎች እየቀሩ እየተማሩ አረበኛቸውንም የቁርአን ዕውቀታቸውንም ያሳደጉ ይገኛል አልጀዘሪን እዚህ ጋር እናመሰግናለን አልጀዘሪ ይችላል አሰላሙ አለይኩም ወራህመቱላሂ ወበረካቱ እንኳን ወደ አልጀዘሪ ኦንላይን የቁርአንና የቋንቋ የትምህርት ማዕከል በደህና መጣችሁ እንግባ በጣም በብዙ ሰዎች ዘንድ ተወዳጅነትና ተመራጭነትን ያተረፈው በርካታ ተማሪዎችን ከቁርአን ጋር ባጭር ጊዜ ውስጥ ያስተዋወቀው ያለው ድርጅታችን አልጀዘሪ ኦንላይን የቁርአንና የቋንቋ ትምህርት ቤት ይሰኛል ከየትኛውም የዓለማችን ጫፍ ሆናችሁ እናንተ በሚመቻችሁና በመረጣችሁት ሰዓት ላይ ብቁ የሆኑ ኡስታዞች ተመድበውላችሁ ስትፈልጉ በዋትስአፕ ስትፈልጉ በኢሞ አሊያም ደግሞ በቴሌግራም ቁርአናችሁን መከታተል ትችላላችሁ ቁርአናችሁን እንደገና ደግሞ በተጨማሪ ለቁርአን የሚያግዛችሁን አጋዥ የቁርአን ኪታቦችን ታገኛላችሁ በተጨማሪም ለ4 ወር ብቻ የሚቆይ የአረበኛ የቋንቋ ትምህርት ብቁ በሆኑ አስተማሪዎች የሚሰጥ ሲሆን ቁርአናችሁንም አረበኛችሁንም እየተማራችሁ ባጭር ጊዜ ውስጥ ሁለቱንም ዕውቀት ማግኘት ትችላላችሁ በ0900715101 ስትፈልጉ እየደወላችሁ አሊያም ስልክ ቁጥሩን ሴቭ በማድረግ በኢሞ በቴሌግራም በዋትስአፕ ሁለቱንም ዕውቀት ማግኘት ስትሹ ወደኛ ወደ ድርጅታችን አልጀዘሪ ኦንላይን የቁርአንና የአረበኛ የቋንቋ ትምህርት ቤት ጎራ ማለት እንዳትረሱ ስልካችሁን ብቻ በመጠቀም በኦንላይን ኡስታዝ ቀጥታ ተመድቦላችሁ በላይቭ ስትፈልጉ በግል
ስትፈልጉ ደግሞ በግሩፕ መማር የምትችሉበት የቁርአንና የአረብኛ ዕውቀታችሁን ከፍ የምታረጉበት ቀላልና ምቹ ሲስተም ነው። እኛ ጋር ስትመጡ በጣም ደስ ይያላችሁ በየጊዜው አዳዲስና ማታቋቸውን ዕውቀቶች ታገኛላችሁ። ምክንያቱም ይህ አልጀዘሪ ኦንላይን የቁርአንና የቋንቋ ትምህርት ቤት ነው። አልጀዘሪ ለተሻለ አቀራር እንዴት ነው እዚህ? አልহামዱሊላህ ወላሂ ሁሉ ሸጋ አልহামዱሊላህ ማሻአላህ ማሻአላህ مرحبا خير ያው እንደ ሐሳብ ፕሮግራም የተለያዩ ሐሳቦችን እናነሳለን የተለያዩ የማህበረሰብ ጉዳዮች የሆኑ ከዛ ደግሞ አለፍ ሲሉ የሆኑ ጉዳዮች ላይ ደግሞ እንግዳ እየጋበዘን ሐሳቦችን እያነሳን እየጣልን እንጨዋወታለን። ዛሬ ደግሞ ተረኛ ኡዚናቸውና ኩሉ ነፍሲን በቀጥ እንደ ሐሳብ እንዴት ነው ታይዋለን ሐሳብ ቲክቶክ ምናምን ላይ ወር ዩቲዩብ ላይ ወላሂ ሙሉ ኤፒሶድ አንድ ሁለት ኤፒሶድ ሙሉ ኤፒሶድ ጨርሻለሁ። ሌሎቹን ግን ያንተን የተቆራረጡትን በደንብ አያለ። እንዴት ነው ወላሂ ጸዴ ነው በጣም አልহামዱሊላህ ብዙዎች ወደውታል በኮሜንትም ይነግሩናል እና ባጭ አልহামዱሊላህ ባጭር ጊዜ ውስጥ በቃ አሪፍ ተቀባይነት አግኝቶ ብዙ ሐሳቦችን ደግሞ አንስተናል። ዛሬ ደግሞ ካንተ ጋር ተገናኝተናል። ኩዚ እስኪ አስተዋውቀን ምን ነበር የሚባለው እንትን ላይ ሎወር ግሬድ ላይ ምን ነበር የሚባለው? ኢንትሮዳክሽን ማይ ኔም ኢዝ ሲቀጥል እኮ ደስ የማይለው ማለት ነው። አይ አም ዳሽርስ ኦልድ ትላለህና ባለፈው ኪስ ታስጨንቁት እየሰማኸኝ ነበር። አልናገርም አብኪማ አልናገርም እኔ እናገራለሁ ችግር የለም ልጅ ነህ ይሉኛል ብሎ ነው። ኦኬ እሺ خير بسم الله الرحمن الرحيم ያው ወንድማችሁ ሁዘይፋ ሱልጣን ኦኬ ሌላ ምን የሚባል ነገር አለ? ያላገባ ሰው እኮ ምንም የሚቀጥለው ነገር የለውም። ያላገባ ምን የመጨረሻው ጥያቄ መጀመሪያ ይሄ የፖድካስት መጨረሻ ጥያቄ ዘጋው ተወለድከው? ወላሂ የተወለድኩትም እስከ 22 አመት አካባቢ የኖርኩት አንድ ሰፈር አንድ ቤት ውስጥ ነው። እንትን ያለው ሜዳ የሚባል ጃፈር መስጂድ አካባቢ እዛ ነው ተወልጄ ያደግኩት። ላስት ይር ቀይረናል ሰፈር ወደ ያው ብዙ እንትን አልወጣም ወደ አዲስ ሰፈር ምናምን ቀይረናል። ስለዚህ እድሜን አሁን ተናግሬያለሁ። የስፖርተኛ ሰፈር ነው ሰፈሩ? የቦክሰኞች ሰፈር ነው? አይደል? አዎ የስፖርተኛ የቦክሰኞችም ሰፈር ነው። እኔ እንኳን ኢንተርናሽናል ቴኳንዶ የተወሰነ ሞክሬያለሁ። ደስ የማይለው ነገር ያው እንትን ቦክሱ መስጂድ ውስጥ ገብቷል። የሚያስጠላው እሱ ነው። በስፖርት አካባቢ በስፖርት በጣም ይታወቃል። አካባቢ በስፖርት ይታወቃል። አይ ቲንክ በቃ እዛው ነው እንትን ውልደት ምናምን። ከዛ ኢስላሚክ ቫይብ በደንብ አለ በደንብ ኢስላሚክ ቫይብ አለ። ረመዳን ስትመጣ በቃ እንደዚህ እንትን ነው። ምንድነው ሳምቡሳው ምኑ ይሄ ምንድነው ሾርባው ምናምን ውጭ ነው ቡና ይጠጣል ምናምን። በቃ ይሄ የሆነ ሀይ ሰፈር ነው። ረመዳን ላይ በጣም እንትን የሚያደርግ የሚደምቅ ሰፈር ነው። ሙስሊም ማጆሪቲ ሰፈር ነው በደንብ። አክቹሊ እኔ ሰፈሩ ኢንፍሉዌንስ በዛ ልክ እንትን አልነበረ ማለት እችላለሁ። ይሄ የቤት ልጅ የሚባሉት አይነት ልጅ ስትሆን ምናምን እኔ ሁሌ ምላት አባባላለች ምናምን ልክ እንትን ኡሚ ማታ ስትመጣ ኳስ ወጥቶብን የሆነ ሰው ወጥቶ ከግቢ ውጪ ይዞት ከመጣ እንደ ግቢ ውጪ ልጆች እንደ ዱርዬዎቹ ልጆች ከግቢ ውጪ ወጥቶ ነበር እንትና ብለን እናቃጥር ነበር ቤት ሲመጣና በዛ ልክ በቃ ይሄ እንደ ዱር እንስሳ እንፈራቸው ነበር በሐቂቃ። ከዛ ትንሽ ከፍ ስንል ኡሚ ይሄ ነገር አስፈራት ምናምን ብሌንድ ማድረግ አለብን ከኮሚኒቲው ጋር መተዋወቅ መቻል አለብን። በጣም በቃ መታጣቸው ብዙ ነገሮች አሉ በሐቂቃ። ያው ፕሮቴክትድ ትሆናለህ ግን መታጣቸው ነገሮች አሉና ከፍ ካለም በኋላ የሆነ የራስህን ፕሪንሲፕል ከያዝክ በኋላ ምናምን ለእንትን ለማቀራረብ ብላ ኢቭን ፐብሊክ ስኩል አንድ አመት ገብተን ነበር። ከነሱ ጋር እየወጣን ኳስ እንድንጫወት ምናምን በደንብ ትፈልግ ነበር ምናምንና ያም ደግሞ በራሱ በጣም ፖዚቲቭ ኢምፓክት ነበረው። አልহামዱሊላህ ረብል ዓለሚን። እንዴት ታየዋለህ ማለት ይሄ እንዳልከው በጣም ተገንጥሎ ቤት ውስጥ ምናምን የአይነት ካልቸር በጣም ብዙ ቦታ አለ ለልጅ በመጨነቅ ነገር ነው።
በትክክል ያው ዛሬ ከምናወራው ቶፒክ ጋር ይገናኛል ግን ያው እኔ ስላልወለድኩኝ ምንም እንዴት ታየዋለህ መባል ሰው ግን እንትና ሼክ አህመድ ሰይድ حفظه አንድም ያነሱት ሐሳብ አለ በጣም ይገዛኛል ልጅን እንትን የምታደርገው እኮ የምታስረው የምትከለክለው ምን አይነት እንትን ሲሆን እስረኛ ነው አይደል የምትከለክለው እስረኛ ደግሞ እንትን ይራቅም ይቅረብም የሆነ ጊዜ መፈታቱ አይቀርም ሲፈታ ይፈልገውን ያደርጋል ማለት ነው ግን ምን ይላል መናዓ መስጠት አለብን መናዓ ማለት እንደንትን ማለት ነው ክትባት እኮ አሁን ወባ ሊኖር ይችላል አካባቢ ላይ ምናምን ላታመልጦት ይችላል ኦር ሌላ ልጆች ክትባት የሚሰጠው በሽታ ስለዚህ ስለማታመልጠው ያንን በሽታ መጀመሪያ ምንድነው የሚሰጠው ቫይረሱን እንኳን አይደል የሚከትቡት ይህ ቫይረሱን መጀመሪያ እንትን ያደርገውና አዳፕት ያደርጋል ኦኬ እንዴት አድርጌ ይሄንን ቫይረስ እከላከለዋለሁ የሚለውን ዴቨሎፕ ያደርጋል ሰውነቱ ከዛ ያ ቫይረስ ሲመጣ ኦር የሆነ በሽታ ሲመጣ ያንን መከላከል ይችላል ስለዚህ ለልጅም ኦፕንሊ ካላወራ እኔ ብዙ ጊዜ እንደ ኤክስፐሪመንት ማነሳው እንትን ሐሳብ አለ ለምሳሌ ጾታዊ ግንኙነት ላይ እንደውም እዚሁ መጠያየቅ እንችላለን ከናንተ መሐከል ስለዚህ ነገር ከቤተሰቦቹ በስነ ስርዓት ቁጭ ብሎ ይሰማና የኢምራን ሊሆን ይችላል የሱ ከዚህ በፊት ስላወራን ምናምን ነገር ፋሚሊ አስቀምጦ ምናምን ትክክለኛ the rightest way ያወራው ማን ነው አይወራም አይደል ሁላችንም ከጓደኞቻችን ነው የምንሰማውና ከጓደኛ ደግሞ ስትሰማ እንትን ነው ገና የምትሰማበት እንትን ራሱ ቫይቡ ራሱ ይሄ እንትኑ በጣም እንትን ያደርጋልና I think መናዓ በጣም ያሳመነኛል መጀመሪያ አስቀድመህ ኤክስፖዝድ የሆኑ ኦፕን ባይሆን እዛ ላይ ትልቁ ጥንቃቄ የሚፈልገው ምን ይላል ጂስሩን እንዳትሰብረው ድልድዩ እንዳይሰበር ድልድዩ ካለ ሁሌም የሆነ ነገር ሲያጋጥመው መጥቶ ያወራሃል ኦፕንሊ ምናምን ነገርና እኔ የሚያስቁኝ ልጆች አሉ ትልልቅ ሆነው ምናምን ነገር ይሄ ሃይ ስኩል ላይ ምናምን ደብዳቤ ሲጻፍላቸው ምናምን ያው የእንትን ደብዳቤ ወንዶች ሲጽፉላችሁ ምናምን ከናቴ ጋር ገብተን እያነበብነው እንስቅ ነበር ምናምን ምትል ልጅ ነው ያ ጁርአ ያላት ልጅ ዛሬ ምን ልደብቃት ትችላለች እናቷ አድጋ ይሆን ነገር ሀፕን ቢያደርግና I think እንደዛ ምናልባት ያው ለተመልካቾች ግልጽ ለማድረግ ያክል ከዚህ በፊት የተቀረጸ ነው የተለቀቀ ኤፒሶድ አለ በፒር ፕሬዠር በሚል ያቻ ግፊት ማለትና ተመልካቾች ያ ኤፒሶድ የሚቀጥልበት ሰው እናቀርብላቸው ብለን ነበር እኚህን ሰው ይዘመተናል የተወሰነ ስለሳቸውን በልና ወደዛ ራስ እንገባለን ምናልባት ግን ሁዚያውን ካነሳው ጋር እንትን እንደማለት ከዚህ በፊት አንድ የቀረጽነው ኤፒሶድ ነበረ ሜንሊ ልጅና ወላጅ ጋር ያለውን ቦንድ ምን ያህል ማተር እንደሚያደርግ ምናምን ከሰራውንዲንጉ በላይ ልጅ ከወላጅ ጋር ያለው ትስስር ነፃነቱ ምናምን ምን ያህል አስፈላጊ ነው የሚል የሆነ አንድ ሲሪየስ ቀርጸን ነበር ያ ዋናው እንትኑ ጠቅለል ስናረገው ልጅህ ሊዋሽህ አይገባም እንዳልከው የሆነ ሀፕን ያደረጉትን ነገር ሊወያይ ይገባል ከዛ ቀድመህ ጉዳዩ ከመፈጠሩ በፊት አይኑን መግለጽ መቻል አለበት ትንሽ መራርነቱን መቅመስ አለበት ምናምን የሚል የሆነ ኤፒሶድ ሰርተን ነበር ባይሆን የሚሰማን ወላጅ ካለ ደስ አይልኛ ወጣት ተሰብስበው እኔ እዚህ ርዕስ ላይ ማውራት ማልፈልገው እሱ ነው በቃ ያላየነው አለ ስለሆነ ሲሆን ያምራል አይ ቲንክ ልጅ ሆነ ስታወራ እንደዚህ ቢደረግልኝ ስትለው ይገጥማል ግን እንደዛ ነው ሞር ስሜት ያለው ያስባል ማለት አሁን ብዙ ጊዜ ስልጣናዎቹ ምናምን ካየ ልጅ ምን መምሰል አለበት አይነት ነው ከልጅ ፐርስፔክቲቭ ደግሞ ልጅ እንዴት ማደግ አለበት ምን ችግር አጋጥሞታል ምናምን መታየት አለበት በትክክል አልበዛ ነፃነት ማያውቁ ነፃ አውጪዎች የሚል መጽሐፍ አለ እኛ መናገር መቻል አለብን በሐቂቃ እንደው እንትን አንዲት ሪሰርቸር ምን ትላለች አይ ቲንክ ዶክተር ናትና የኛ ተርቢያ እስላሚያ ሁለት ነገሮች ላይ ገለጥ አለው በጣም በትልቁ ይላል አንደኛ እንትን ልጆችን ለወላጅ ታዕቢድ ማድረግ ላይ ይሰራል ወይም ደግሞ ባሪያ ማድረግ ላይ ይሰራል ሁለተኛ ደግሞ ሴትን ለወንድ ባሪያ ማድረግ ላይ ይሰራል ትላለች which is አሁን ይሄ በራሱ በጣም ኮንትሮቨርሻል ነው ብዙ ሊታይ የሚገባ ነገር ነው ማለት ግን በትክክል የወላጅ ሐቅ እንጂ የልጅ ሐቅ የሚል ዳዕዋ እኔ ሰምቼ አላቅም በህይወቴ የባል ሐቅ እንጂ የሚስት ሐቅ የሚል ዳዕዋ እኔ ትዝ አይለኝም ሶ በጣም መነገር ያው ከሁለቱም ሳይድ እንትን መባል መቻል አለበት ምናምን የት አካባቢ ነው አካዳሚክ የተማርከው ወላሂ እኔ ብዙ ትምህርት ቤቶች ከሄደ ትምህርት ሲደርስ በጣም አልቀሻለች ነበርኩኝ ባይዘው ኡሚ ሁሌ የሐምሌ ልጅ ትል ነበር በጣም እንትን
በጣም አለቅስ ነበር እንትን በቃ ሲሄድ ትምህርት ቤት ንጭ እያልኩኝ ምሳቃ ያዙልኝ ምናምን እና ኢፍን ያ አልቃሻው ልጅሽ ትባል ነበር ኡሚ ምናምን ስንተኛ ልጅ ነው አንተ እኔ ሁለተኛ ልጅ ነኝ ኦኬ ሁለተኛ ልጅ ነኝና መጀመሪያ የገባሁት ያው ኡሚም እዛው ኮሌጅ ትማር ነበረ ፕላስ እንትን መስዋም የትምህርት ምንድነው የወላጅ ኮሚቴ ምናምን ነበረች ለ5 አመት አወሊያ ተማረን ከኬጂ 1 ጀምሮ እስከ ሁለተኛ ክፍል ለ5 አመት ተማረን የትኛው አወሊያ ዋናው በእንትን በፌክ ብራንዶች ብቻ ዋናው አወሊያ ከነ ግርማ ሞገሱ እዛው ነበር የተማርኩት ከዛ በኋላ ሁለተኛ ክፍል በኋላ ወደ መርከዝ ገባን ስንተኛ ክፍል ሁለተኛ ክፍል ጨርሰን ክረምት ላይ መርከዝ ገባሁን መርከዝ ማለት መርከዝ መታቀው መርከዝ ሜሞራይዜሽን አንተ የገባበት መርከዝ ታውባክ ስንተኛ ክፍል ላይ ሁለተኛ ክፍል 8 አመት ነበረ ሶጣ 10 አመት ነበረ ያ በስንት አመት ነው ስንተኛ ክፍል ነው ቁርአን ያከተምኩት አለ ነበር እርሊ ያክተመናል እንዴት መሰለ ኡሚ ነበረች እንትን የምታደርገንና በጣም ለፍታብናለች በጣም እንትን አድርጋ እኔ ታላቅ ብራዘር ሰላህ እና ኢነብ ሶስታችን በጣም ኤጃችንም ባቻችንም አንድ ነው አብሮ ተንኮለኛ የሚሆነው ቲም አላ እንደዛ ነበርና ብቻ እዛው እሷ እርሊ ነው ቁርአን የጀመርነው በጣም እንደ አክስቴ እህቴ ብል ነው የሚሻለኝ እንደ ታላቅ እህት አብራን ያደገች ምናምን እሷ ምናምን ብቻ በብዙ ኢፈርት እርሊ አክተመናል ያኔ መርከዝ እንገባ ሁለት ያክተመን ነው የገባ ነው እና እንትን ኢቭን በቃ ኡስታዙ ሊፈትን ምናምን በቃ ኤጃችንም አየና በጣም በቃ ተጠራጠረ እስኪ ብሎ እዛ እንትን እስኪ ዝም ብዬ ልፈተናቸው ብሎ ነው ከፍቶ እንትን ሲያደርግ ነዘር አገኘን ብለን ቀራንለት አረ በቃ ይግባዋል እንደው እኔ ትዝ ይለኛል በጣም ያው እኔ ፐርሰናሊ አፕሪሺየት አላደርግም በሐቂቃ በቃ አሁን ለዚህ በልጅነት ነው ወጥቼ እንትን ሳደርገው ከወላጅ ተነጥሎ ምናምን በተለይ የሆነ የተለየ ዒናያ ያለው መርከዝ ከሆነ አላውቅም ግን ብዙ እንደተሰቃየሁኝ አሁን ድረስ ትዝ ይለኛል በጣም ተሰቃይቻለሁ በዛ early age ላይ ማለት ነው ስንት አመት ቆየ 2 አመት ከ8 ወር ቆየን ከዛ የሆነ አክሲደንት ሀፕን አደረገ ምናምን እና መርከዙም ለተወሰነ ጊዜ ቆመ እዛ ተመልሶ ሲከፈትም ኡሚ በጣም እንትን ብሏት ስለነበረ የነበረው ሂደት ብዙ ነገሮች አልተመቿትም ነበር እዛው ቀረ በቃ ጨርሳ ነበር አላከተምኩም ሱረቱ አይ ቲንክ ሱረቱ ዩሱፍ ላይ ያለሁኝ ነው የወጣሁት ከዛ በሌላ እንትኖች በሌላ ኡስታዞች ምናምን ያደረግን እንደውም ረጅም ጊዜ ከወጣህ በኋላ በጣም ተሰንፋለህ ምናምን ከረጅም ጊዜ በኋላ ነው ኺትማ ምናምን ይሄ ከብራዘር ጋር አንድ ላይ ነው የገባኸው ከብራዘር ጋር አንድ ላይ ነው የገባነው ከብራዘር እሱ አንድ አመት ከፍ ይለኛል ከነ እሱ ስቲል በጣም ዘሲም ነው ገና ነው እሺ ከዛ ወጣችሁ ትምህርት ተቀጠልክ ትምህርት ቀጠልን ምናምንና ከዜሮ ነው ተጀምሮ በጣም ከባዱ ፓርት እሱ ነው ልክ ኤቢሲዲ ነው እንትን ያለው ምክንያቱም ብዙ እንትን የለህም ብዙ ያዝከው ነገር የለም ኤቢሲ ምናምን ጀምረን ተረስቷል ሶስተኛ ክፍል ተመልሰህ ትመጣለህ እንትን ትላለህ ኦኬ አሁን ሶስተኛ ክፍል አይደለም እዛ እንትን የገባሁበት ትምህርት ቤት አላፊያ እንትን አደረጉ ፈተኑኝና እኔ ያኔ ሲስተር አንድ አመት ነው የምታሰኛል አልኳችሁ አራተኛ ክፍል ደረሰች እሷ እኛ ስንወጣ 2 አመት አይደል እንትን ያደረግነው ብራዘር ያው ሶስተኛ ስለጨረሰ አራተኛ ነው የሚደርሰው እዛ እኔ ብቻ ሆንኩኝ አንድ አመት ምቀረውና ኡሚ እንትን አወራቻቸውና ይፈተን ካለፈ ይግባ ተባለ ተፈተንኩኝ ማለፍ ማለፌን አላቅም ግን አልፈሃል አራተኛ ክፍል ገባሁኝ ማለት ደብል መታ እንደሚባለው ደብል መታ ከዛ እንትን አይ ቲንክ ግን በቃ እንትኑ መሰለኝ እዛ የነበረው ኤክስፖዠር ምናምን ከዛ በኋላ ነው በቃ በደንብ ወደ ደረጃ መጠጋት የጀመርነው የደረጃ ተማሪዎች እየሆንን ምናምን በተለይ አልአፊያ የነበረው በጣም ቤዝ የነበሩ 2 አመቶች ነበሩ ብያስባለሁ ከዛ መለሰን ወደ አወሊያ ተመለስን ኢስላሚክ ኢንቫይሮንመንት ምናምን በቃ አወሊያ ነው አሁን በደንብ ይሄ ምንድነው ወደ ነሻጥ ዳዕዊ የምትለው አለ አይደል አክቲቪቲስ ምናምን የዳዕዋ ክበብ የሚባል ነበር ስንት ክፍል ላይ ነው እሱን የጀመርከው 6 መጨረሻ ነው እንደዛ ነገር መሰለኝ ምን አይነት ተማሪ ነበር ከዛ በፊት እንዴት አይነት ተማሪ ነበር አሁን መርከዝ በዛ እድሜ ተገብቶ ሲወጣ ጨዋታ ምናምን አላተለሉም የልጅነት ጊዜ እንዴት ነው ያሳለፈው ቢያታለኝ ጥሩ ነበር ላይክ እንትን ነው መጫወት ትፈልጋለህ ከዛ ኢንቫይሮንመንቱ ደግሞ የትልልቆች ይሆንብሃል
ማወቅ የሌለብህ ነገሮች ታውቃለህ ምናምንና ትንሽ እንትን ያደርጋል አላ ኩል ሐል ከመርከዝ በኋላ የነበረው ሀያት ያው በቃ እንትኖች ጀምረዋል ይሄ እርሊም ቤት ይያለ ምናረጋለን የቤት እንትኖችን ሰብስበን የአባቴን ጓደኞችን ሰበስብና ኢስላሚክ ፕሮግራም ስቴጅ ምናምን አዘጋጅተን መድረክ መሪ አድርገን ዳዋ ምናምን ጋዜጦች ነበሩ ያኔ ደግሞ የድምጻችን ይሰማ ታይምም ነው የድምጻችን ይሰማ ለኔ ድምጻችን ይሰማ የሆነው የህዝብ ሙስሊሙ ላይ ያለፈ አንድ የትግል አካል አይደለም በቃ ህይወቴን በትልቁ ሼፕ ያደረገ ፐርፐዝ ለህይወት ፐርፐዝ የሰጠኝ ነገር ማለት ድምጻችን ይሰማል ስንት ክፍል ላይ ቴንክ ዩ በቃ ይኸው 4ኛ ክፍል ምናምን መርከዝ ይያለን ጀምሯል ድምጻችን ይሰማና ያ ታይም ላይ አሁን ፌስቡክ ላይ ሲመጣልኝ የዛሬ 12 አመት ምናምን እንትን ያደረኳቸው ፖስት ያደረኳቸው ፕሮፋይል አንተ ፖስት አድርጌ ማለት ነው ላይክ ያኔ ፌክ አካውንት ነበር ምን ተመታደርገው አይደል ይሄ አንድ አካውንት ዙልፊቃር ሚል ነበር እና የሆነ ጊዜ ቤት ፈርተው ነበር ኢቭን እንትን አድርጌ ቫይራል ወጣ የሆነ ነገር ፖስት አድርጌ ነገ ጁምዓ ሰላም እንትን ምንድነው ተቃውሞ እንገናኝ ምናምን ብዬ ማለት እና አላህ ያሳየህ ምን አይነት ትልቅ ሰው ነው የምጠብቀው የሆነ የ6ኛ ክፍል ልጅ ምን አላጥላት ይያለ ህዝቡ ከዛ ያልልጅ ሰምቶ ደግሞ ሲሄድ ለማከለ 4ኛ ክፍል ነው በቃ ፌስቡክ አካውንት ምናምን ያኔም አክቲቭ የነበር ነው ምናምን ከዛ ዲቴሎቹን ትኖራቸዋለህ ታውቃለህ ልክ ሲመታ እንትን ሲደረግ ኮሚቴዎቹ ሲታሰሩ እኔ ሄጄ ስዘየራቸው ምናምን በቃ ያ ምን ይሰጣል እርሊ እንትን እንድታደርግ ያደርጋል አይው ከዛ በኋላ የነበሩ 2-3 አመት በቃ በተለይ ተቃውሞም ከተቀዘቀዘ በኋላ የነበረው አመት በቃ ወጣ ምናምን ያልኩባቸው ናቸው ብያስባለሁ በጣም ወጣ ያለ ነገር ባይኖር ራሱ ማይሆን ጓደኞች ማይሆን ሰርክል ምናምን ነበር ግን አትሊስት ውስጥ አንድ ነገር ዲፕሊ ተቆፍሮ ይቀራል በቃ ይሄ ህዝብ እኔ ነው የሚጠብቀው ይሄ ዙልም ታያለህ አይደል በልጅነት ደግሞ ያንገሸግሻል ወላሂ እኔ አልቀሻለሁ ትዝ ይለኛል እንትን ተመስገን በየነ ኢቲቪ ላይ መጥቶ አንተን እነዚህ አሸባሪዎች ምናምን ሲያደርጉ ወላሂ ውሸት ነው እዛ ተቃውሞ ላይ ተገኝተሃል ሰላማዊ ነው ህገ መንግስታዊ ነው ምናምን በቃ መንግስት ከሃይማኖታችን ላይ እጁን ያንሳ ምናምን ነበር የነበረውና እነዚህ ኺጣቦች በሙሉ ምን አይነት ፐርሰናሊቲ ይሰጣል ኦኬ በቃ ይሄ የተበደለ ህዝብ አለ እኔ የዚህ ህዝብ አንድ አካል ነኝ ስለዚህ ለዚህ ህዝብ ነገ ልኖርለት ይገባል ለዚህ ህዝብ ስለ መማር አለብኝ ለዚህ ህዝብ ትልቅ ሰው መሆን አለብኝ የሚለውን ነገር እንዲ አርቲኩሌት ላታረጋው ትችላለህ ዛሬ ላይ ቁጭ ብለህ ግን ይወስዳል ለዛ ነው እኔ ምን እላለሁኝ አብዮት አባቶቿን ትበላለች ይባላል አብዮት አባቶቿን እንደምትበላው ሁሉ በጣም ብዙ ልጆችን ደግሞ ወልዳ ትሄዳለች ሰው ያን ታይም የኖረ ሰው ሐቂቃ ተለየዋል አሁን ራሱ በቃ አልህቲማም ቢኡሙል ሙስሊሚን የኡማ እዛው እንትን ኮንሰርንድ ሆነ ያኔ ረቢዕ አልዓረቢ ነበር ወይም አረብ ስፕሪንግ የሚባለው ማለት ነው አረብ ስፕሪንግ ስለነበረ ግብጽ ላይ የሚሆነውን ትከታተላለህ ቱኒዚያ ላይ የሚሆነውን ትከታተላለህ ምናምን ነገርና ሶ ይሄ የሆነ ተሸኩል ዋዕይህን ምናምን ይሄ አንደርስታንዲንግህን ምናምን እያሰፋው እያደክ ምናምን ትመጣለህ እርሊ ምናምንና አምሶላኪ አልহামዱሊላህ አራተኛ ክፍል ላይ ለድምጻችን ይሰማ ማሰብ ማለት ከማን ጋር ሆነህ ነው ያው አይ ቲንክ ቤታችን ትልቅ እንትን አለው አሁን ቤት ልቀድም አባም ኡሚም አክስቴም ምናምን ሁሉ አጎቶቼም በጣም ለተቃውሞ ቅርብ የሆነ ቤት ነው ትንሽ በቃ ንቃት ነበረበት ዲስከሽኖቹም እነዚህ ነበሩ ምናምን ብዙ ጊዜ እኛ አካባቢ ላይ ሚቲንጎች ይደረጉ ነበር ሚቲንጎቹ ብዙዎቹ የሚደረጉት እኛ ቤት ነው ያው ሴክሬት ሚቲንግ ማለት ነው በቃ እንዴት አድርገን ተቃውሞና እንትን እናድርግ እንደግፍ የአካባቢው ማህበረሰብ እንዴት እናንቃ ያኔ ሰደቃና የአንድነት ፕሮግራሞች ነበሩ እንዴት ይደረግ ምናምንና እነዚህ ሚቲንጎች ላይ እኔና ብራዘር ከኋላ እየመጣን ሁሌ ከኋላ እንቀመጣለን እንሰማለን እና አንዳንዴ ኦፒኒየናችን እንጠየቃለን ምናምንና በቃ ይሄ ነው ዋናው ጃሃንማ ከባድ ነው በዛ ኤጅ ላይ በደንብ የተሰራህበት ምናምን ሰራውንዲንግ ይሄ ነበረው ጨዋታም ሊያሳስበው ይችላል ተቃውሞ ሰልፍ ያኔ እንደው አንተ ልካልከ ትምህርት ቤቱ ሰልፍ ራሱ የዜግነት ክብሩ ራሱ አይ ግን ምን አየሁበት መሰለህ ፖይንቱ ፋሚሊ ምን ያህል ቅርብ እንደነበሩ ማለት እንዲህ አይነት ቦታ ላይ አክቲቭ መሆን የሆነ ቀለም ቀመስ መሆን ማንበቡ ምናምን የሆነ ከተራው ማለት አልፈልግም ከጅምሁሩ
የሆነ ለየት ያለ እንትን ሲኖርህ ምናምን ልክ እንደዛ አይነት እንትን ማህበረሰብ ልጅ ምናምን ክሬት ታደርጋለህ ምናምን እና ያው እኛ ዛሬ ወደ ላይ መምከሩን ይዘነዋልና እኔ ሁሌ ለወላጆች የምለው ነገር ወላሂ ልጃችሁ ምንም አይሆን ይሁን ምንም አልሆንኩም ያ ታይም ላይ ማለት አሁን አይጨነቅ ነው የምትልበት ነው አይደል ምን ያቃል ይሄ ልጅ ምስኪን አንድ ፍሬ ልጅ የምትልበት ነው አይደል ገና አይደለም አሁን ይሄ ሲነል ሙራሃቃ እየተባለ ምናምን ነገር እስኪ ገና ነው ምናምን አይ ገና አይደለም አሳዩአቸው አሁን ገዛ ላይ የሚሆነው አለ አይደል ይወቁት ያላችሁበት ወርልድ ሪያሊቲ ይሄ ነው የሚጠብቃችሁ ሪያሊቲ ይሄ ነው በሏቸው ከዛ ነገ early matured ይሆናሉ እንደው በቃ early ነገራችሁ ነብያችን አለይሂ ሰላም እኮ ላይፍ እኮ ይሄ ነው አይደል በቃ እንትን ነብያችን አለይሂ ሰላም መቼ ነበሩ ልጅ የነበሩት ብትል መቼም ልጅ አልነበሩ early ወደ ስራ ተፍተፍ ማለት ጀምረዋል early በቃ ያለውን የፋሚሊ ሁኔታ አንደርስታንድ አድርገውታል early ማህበረሰባቸውን ሁኔታ አንደርስታንድ አድርገውታል ያሉትን ችግሮች በደንብ አንደርስታንድ አድርገዋቸዋል ምናምን ነገር የ20 ዓመት የ25 ዓመት ልጅ ሆነው የሚሳተፉባቸውን ስቴጆች መድረኮች ፕሮግራሞች ውይይቶች ስትመለከት early በጣም ማቹርድ የሆነ ሰው እንትኖችን ትመለከታለህ ምናምንና ኢቭን ራሱ ያን አሁን እንደ ሮል ሞዴል ምን ጠቅሳቸው ሰሃቦች ምናምን የሆነ እንተ ሪሰርች ያየው ነበርና አቨሬጅ አብዛኛው አቨሬጅ 21 ነው እና አብዛኛው 16 አላሉም والله እና 16 خليق لي بالامارتي اسامه 17 አይደል ዘከባ እና እንትና በ18 አመታቸው ያንን ሁሉ ጦር ሲመሩ ድል ነስተው ሲመጡ ምናምንና ዞር ብለን ስንመለከት ያ ወርቃማ ትውልድ ይነሰር የነበረው በጣም በሸባቦች ነበር ምናምንና ኢቭን በኢትዮጵያ ታሪክም እንደዛ ነው አሁን ለምሳሌ እነ ልጅ ኢያሱን ብታይ እነ ማን ነው ኃይለ ሥላሴን ምናምን ብታያቸው አሁን ልጅ ኢያሱ 13 አመቱ መሰለኝ 13 አመቱ 6 አመት ቢቆይም ፈረስ እየጋለበ ነው መፈንቅለ መንግስት አይ ቲንክ የተካሄደበት እነ ኃይለ ሥላሴን ምናምን ብታያቸው በጣም early ነው ስልጣን ላይ ነው ገና ነው የሚባል ነገር መስሪያው ይመስለኛል አይደል ቢኮዝ መጀመሪያ አካባቢ አሁን ቀደም እንዳልከው ማንነቱን ካልገለጽክለት በኋላ ላይ የሆነ ሌላ ማንነት ይገነባል ስፔሻሊ ሶሻል ሚዲያ ዘመን ስለሆነ ከዛ በኋላ ያ ኬዝ አሁን ኖርማል ላይፍ ላይ ሲሆን ጨዋታ ያደገ ልጅ ስለ ጋዛ አስተሳሰብ አድርጎ ኬር አይሰጥም በኋላ አሁን ላይ ግን ለምሳሌ ማንሳት የምፈልገው ጥያቄ ሙስሊሙ ያለበት ዋቂዕም ስለገዛ ብታሳየው እኔ ፖለቲካ ላይ ብዙም አይደለሁም ነው የሚል ባለበት ሞያ ኦር ደግሞ ባለበት አካባቢ በሚችለው ነገር ከሙስሊሞች ጋር ለመስራት ስታስበው ስለ ሙስሊሞቹ ስታወራ አይ ከነሱ ጋር መስራትማ በቃ ትነህምንም ማበላሸት ነው ሐታ ዕውቀት ያላቸው ሰዎችም ሞያውም ያላቸው ሰዎች ምንም አይነት ሰዎች ማለት ነው ብዙ ሰው እጁን እንትን ውስጥ ማስገባት ምናምን የሚባሉት ነገሮች አይፈልጉም አሁን ይሄንን ብታነሳልኝ ደስ ይለኛል ማለት አሁን ያለህበትም ሁኔታ ውስጥ ብዙ ሙስሊም እንቅስቃሴዎች ላይ አላችሁ ሙስሊም ስቱደንትስ ሊግ አለ ብዙ አለ ነንጁም ምናምን አለ ብዙና አብዛኛው ማጆሪቲ በተለይ ወጣቱ ሃይ ስኩል ላይ ያለው ሰው ምናምን እንደዚህ በግድ ተሰብስበው ምናምን ካልመጣ ያን በደንብ ታየዋለህ ብዬ አስባለሁ የሆኑ ቁጭቶች ይኖራሉ ብዬ አስባለሁ ኦር ደግሞ እንደዚህ አይነት ሰው ከገባ ማይሆን አጀንዳ ላይ ገብቶ ብዙ ነገሮችን ያበላሻል ኢዘር ደግሞ መግባት አይፈልግም ብዙ ሰው ማስተካከል አይፈልግም ምን እንዴት ነው የሚስተካከለው አንድ ወንድም ከሱርክ መጣና ምን አለኝ መሰለህ እዚህ የሙስሊም ስቱደንትስ ሊግ ላይ ምን ሰራቸውን ስራዎች በደንብ ያያልና ያኔ እሱ መጀመሪያ ባቾች መሐከል ነበር በደንብ ይሰሩ ነበርና ምን አለኝ ቆይ ግን አሁን ምን ብላችሁ ነው የምታወሯቸው ወጣቶቹን አለ ያኔ እኮ ድምጻችን ሲሰማ ላይ ምንድነው በቃ ኤቭሪዋን ያቃል እንደ መንግስት ዙልም እየደረሰብን ነው ኡስታዞቻችን ታስረዋል ስለዚህ ኡስታዞቻችንም ደግሞ በዚሁ አይነት መንገድ እንደዚሁ መጀመሪያ ኮንሺየስነሳቸው በደንብ እንትን ስለተባለ ነው እና ተርቢያ ስለተደረጉ ነው በዚህ መልኩ አክቲቭ የሆኑት ብለን ስለዚህ አንተም በደንብ ተርቢያ እንትን ማድረግ አለብህ መሰል ፕሮግራሞች ላይ አክቲቭ መሳተፍ አለብህ ብለን ነበር ምናናገራቸው አሁን በዚህ ኮምፎርት ዘመን ምን ብላችሁ ነው የምታወሯቸው አለ ትክክለኛ ኮንሰርን ነው ሐሙስ ያነሳው ያ ኢንቫይሮንመንት በጣም ሄልፕ ያደርጋል ልጅህን እንትን ለማድረግ ምናምን በቃ ኤቭሪዋን ውስጥ የሆነ ህመሙ አለ ይብዛም ይነስም ህመሙ አለ ያ ፕሬሸር ለተርቢያው በጣም ያግዛል አሁን ላይ ያው እንትን እንደው የገዛ በተወሰነ መልኩ የገዛ ኬዝ መምጣት በተወሰነ መልኩ ይሄንን ጠቅሟል ብያ ምን አለሁኝ በተለየ ብዙዎችን ጭንቀት እንትን ኮንሺየስነስ በደንብ እንትን ለማድረግ ነርቸር ለማድረግ ጠቅሟል ብያ ምን አለሁኝ በተለይ ፕሪከዛ ግን በነበረበት ታይም ላይ ግን
ኤቭሪዋን በቃ አይ ዶንት ኬር ተውና ሌላውን ትልልቁ ሰው ራሱ ብዙ አይ ዶንት ኬር አሁን በቃ የቢዝነስ የምናምናም ታይም ይመስል ይሄ ምንድነው ፖስት ናስር ምናምን ይመስል ነበር በቃ ይሄ ከፈትሑ መካ በኋላ ያለ ታይም እንደሚኖር ሰው ምናምን አክት እናደርግ ነበር አስቸጋሪ ነው ግን እርሊ ጀምሮ ደግሞ እንትን ማድረግ ይቻላል ብያምናለሁ ልጆቻችን ለእንዲህ አይነት ኤክስፖዠር ምናምን ይው እንደ ኡማ በቃ የዝቅታ ላይ ነው ያለነው የዝቅታ ታይም ላይ ነው ያለነው በጣም ከፍተኛ እንትን ቮሉም እየደረሰብን ኤቭሪዌር ኤንድ ኤኒ ታይም እንትን ብታዩት እንትኑን ሸክሉን ይቀያይራል እንጂ የዝቅታ ታይም አይ ቲንክ አሁን ካለንበት አህዋል የድምጻችን ይሰማ ጊዜ ሳይሻል አይቀርም የድምጻችን ይሰማ ጊዜ ታውቀዋለህ ከየት እንደሚመጣ ከየት እንደሚተኮስ ምናምን ታውቀዋለህ አሁን ምን ሆነን ነው እንትን እያየው ነበር አንድ ጊዜ የኡስታዝ በድር ሁሴን ኢንተርቪው ምን ሆነን ነው ይያልና በጣም በቃ የሰሞኑን ኮሜንቶች አሁን ለምሳሌ የሰሞኑን ኮሜንቶች ታያችኋላችሁ ጫና አድርገን ለማንሳት የሰሞኑን ኮሜንቶች አይታችኋል አላህ ይዘንላቸው ሙፍቲ ወደ አኺራ ሄደው እዛ አካባቢ ያሉትን ኢሹዎች ምናምን እያያችሁ ነው ግን የታዘባችሁ ነው ማለት ነው ወይስ ትንሽ ሰው ነው ማለት የሆነ እንደዚህ አይነት ነገር እንትን የሚሉ ሰዎች በጣም አጀንዳ ጫናቸው በጣም ከባድ እየሆነ መጥቷል በጣም ብዙ እንትን እያነቃነቁ መጥቷል ትንሽ ሰዎች ናቸው እንዴ አንዱ ለሰው ነው ኮሜንት ጽፎ እንደዚህ የሚያባላ ነው እዚህም ካነሳችሁት ሐሳብ አንፃር ካሁንም ጋር እንትን እላለሁኝ ግን ብዙ ደግሞ በጣም ብዙሃኑ እንትን ይላል ከሰገድኩ ከጾምኩ ግዴታ የሆነብኝ ነገር እንትን ካልኩኝ በቃ አላህ ከኔ ነው ይሄንን ነው የሚፈልገው እሱን ነው እንትን የሚለው እና ምን ያጅበኛል መሰለ አላህ ኢቭን አደም አለይሂ ሰላምን ከመፍጠሩ በፊት የሰው ዘር ምድር ላይ ከመገኘቱ በፊት መላእክቶቹን ሰበሰበና ኢኒ ጃኢሉን ፊል አርዲ ኸሊፋ በቃ ታርጌቱ ፐርፐዙ ሁላችንም የመምጣታችን ፐርፐዝ was being khalifa inni ja'il even shaytan እንትን ምናምን እና the main point was የሆነ ዲፕሎማት የኢትዮጵያ ዲፕሎማት ወደ ሆነ ሀገር ስትልክ ፐርፐዙ ያንተን ሀገር እንትን እዛ ሄዶ በቃ ዲሎቹ ምናምን የዲፕሎማት ስራ የአምባሳደር ስራ የምናውቀው ነገር ነውና ያኛው የተዘነጋ ይመስለኛል አትሰም ሌቭል በተለይ እንደ ወጣት ምናምን ነገርና በተለይ ሐሙዚ ያነሳው ፖይንት ወላሂ ያው ማውራት ደስ አይልም አይደል ያው በቃ ያለ ሪያሊቲ ነው በጣም የሚያም ነገሮች አሉት ምናምን ግን አንዳንዴ እንትንም ማረጉም ጥሩ ነው ለቸላ ማለት እንዲህ አይነት ቮይሶችንም ጥሩ ነው በጣም የሚያስደንግጥ ሌቭል ላይ እየደረሰ ነው ምንም ጥያቄ በሌለው መልኩ ሌላ ሀገራቶች ላይ ያየነው አይነት እንትኖች ለዚህ ደግሞ እንትን አላህ Subhanahu Wa Ta'ala ሱረቱል አንፋልን ሲያወርድ ሙሉ ሱራው ስለምንድን ነው ፖስት በድር ነው አይደል ከበድር ጦርነት በኋላ ስላለ እና ያልታከመ ድል ይላል አንድ ምሁር እንትን ያወራ ያልታከመ ድል ካልታከመ ሽንፈት በላይ ዳሜጅ ያደርሳል እና አላህ ለዛ ነው አይደል ወይስ አሉነከ አኒል አንፋል ኢማጂን የሙል ፉርኻን ሀብን አድርጓል አሁን እንትና ሼህ መሰይድ ምን ሊያወርድ ይችላል ብላችሁ አላህን ተጠብቃላችሁ አለ በድር ተሐብን አድርጓል ምናምን ያ ሁሉ ምናምን አላህ በመላእክት ነስሮ በምን ምናምን በቃ የሙል ፉርኻን ተባለ አይደል የውመል ተቀል ጀማዓን በቃ እስከ ዛሬ ሲፎከርብህ ነበር እስከ ዛሬ ሲባል ነበር በቃ the best day በእንትን ለዛ ነው አይደል ነው ሸሂደ በድረን እየተባለ የበድር ሰው ይለያል እየተባለ ይሄ ትልቁ ቀን ሀፕን ካደረገ በኋላ የአላህ የመጀመሪያ አያ ምን ሊሆን ይችላል ፍረት ተጠብቃል አላህ ወይስአሉነከ አኒል አንፋል يسألونك عن الأنفال قل الأنفال لله والرسول ብሎ ጀመረው ስለ ምርኮ በማውራት ጀመረው ከዛ ወረደ አላህ መቆጣት ጀመረ አይደል እንዴ ምንድነው እንትን አላህ እኮ ነው እንትን من بيتك بالحق وإن كثيرا منهم لكارهون ይላል ሶ አላህ ሶ እንትን ማለት ጀመረ አይደል ይሄን ከበድር በኋላ ቀጥታ ወደ ድሉን ወደ ማከም ነው ይሄዳው አላህ ምክንያቱም የሰው ልጆች ሶስት ነገሮች ሶስት በሽቶች ያስቸግሩታል ወይ ሶስት ችግሮች አሉበት ይላሉ እስማኤል ረጃ አልፋሩቂና አንደኛው
ወደ ሲንቀሳቀስ የመጀመሪያው ፖይንት እንደውም አይንቀሳቀስም ነው እንጂ ለእንትን ለእስልምና ተምኪን እንዲመጣ ለናስር ለምና አይንቀሳቀስም ቁጭ ይላል ምን አገባኝ ይላል አሁን ያለንበት ፌዝ ማለት ነው ይሄንን አላህ ምን አደረገ መንቀሳቀስን አወጀበ አይደል ሁሉም ሰው መንቀሳቀስ አለበት እስላም ሐረኪ ነው እንቅስቃሴ ይፈልጋል እስልምና እኮ አቡበክር ሲዲቅ ነው በጣም ይገርሙኛል ልክ ነብያችን አለይሂ ሰላም አማከሯቸው ነገሯቸው ሲድ ቃሉ አይደል ለእንተንን እስልምናን ተቀበሉ ሄደው ቁጭ ያላሉም እስልምና ትራስ አይደለም አልተኙበትም አይደል ሄዱና 5 አሸረተል ሙበሽሪን አስለሙ ይዘው መጡ ጠልሃ ዙበይር ማን ነው እንትን طلحه ابن عبيد الله زبير بن العوام سعد بن ابي وقاص ابو عبيده بن الجراح عند عثمان بن عفان እነዚህን 5 ሰዎች አስለሙ ይዘው መጡ ያቡበከር ዝም ብላችሁ አሁን ከእንትን ፐርስፔክቲቭ ከሴልስ ፐርስፔክቲቭ እዩት አሁን የነዚህ ሰዎች ሁሉ አጅር እስልምና ውስጥ ገብተው የሰሩትን ማለት ዑስማን ካነ ወቃፈን አይደል በአንድ እንትን ያختማሉ በአንድ ረካዓ ያختማሉ በሁለት ረካዓ ያختማሉ በአንድ ሌሊት ያختማሉ የሚባሉት ዑስማን ማለት ነውና የዑስማን ዊርድ ምናምን ስታዩት በእኛ በእንግሊዝኛ ዊርድ ነው በጣም እና ይሄ ሁሉ ለነሱ እንደሚመጣ ለሳቸው አጅሩ እንደሚመጣ ያውቁታል ማለት ነው ሲዲቅ ምናምን ሶ እስላም ሐረኪ ነው በዚህ የመጀመሪያውን ፕሮቴክት ያደርጋል ይላሉ ሁለተኛው የተንቀሳቀሰ ሰው ወይ ድል ያገኛል ወይ ይሸነፋል ነው አይደል ስትሸነፍ ምንድነው ቁኑጥን ይከለክላል አላህ ተስፋ መቁረጥ የለብህ ድጋሚ መሞከር አለብህ ትራክ ላይ እኔ ምመነደው ትራክ ላይ በመቆም እንጂ በማሸነፍም በመሸነፍ አይደለም ለምን እንትን ሶስተኛ ደግሞ ታሸንፋለህ ስታሸንፍስ ምንድነው አና ማለት ትጀምራለህ አይደል እኛ እንዲህ አድርገን እኛኮ ናም ማለት እኮ ትጀምራለህ ምናምን አላህ ምን ያደርጋል اذا جاء نصر الله ይልና እንዲህ ከእጅ ላይ መነጥፈዋል ማለት ነው ድሉን ትመነተፋለህ ለዛ ነው ከዛ ወማ ረመይተ ኢዝ ረመይተ ወላኪን አላህ ሪማይንድ ያደረጋቸው ነው እንዴ በድር ስትወጡ እኮ ኢቭን ወዳችሁ አይደለም ደስተኛ ሆናችሁ እኮ አይደለም የወጣችሁት እንደውም ወተወዱን አን غير ذات الشوكة تكون لكم ቅፍለቱን ይዛችሁ ብትመለሱ ወላሂ ደስ ይላችሁ ነበር ግን አላህ መጀመሪያ እንትን ሊያቅዲ الله امرا كان مفعولا ስለነበረ በድርን ራሱ ያመቻቸው ያን ኢቨንት አላህ ኦርጋናይዝ ያደረገው ይሄ ሀፕን እንዲያደርግ ስለነበረ ይሄ ሆነ እንጂ ስለዚህ ምን ሆኑ ማለት ነው ምንድነው فسبح بحمد ربك واستغفره انه كان توابا አሁን ያንተ የእስትግፋር ታይም ነው አንገት መደፋበት እንጂ አንገት ቀና የምታደርግበት አይደል በዚህ መልኩ አልታከመም በያምናለሁ የድምጻችን ይሰማ እንትኖች ማለት ኢሚዲየትሊ ናሬቲቭ ተቀየረ አይደል ሙስሊሙ بكل مذاهبه በሁሉም አይነት መዝሐቡ ነበር የተሳተፈው ድምጻችን ይሰማል በቃ መንግስት እጁን ያንሳ ከብዶናል ነበር አይደል ይሄ ልክ እንትን ሲመጣ ያው ናሬቲቭ የሆነ ሲንና ሷድ ምናን ተደርጎ ምናምን ሲለወጥ አየነው ምን እንትን ይመስለኛል አላህ አሁንም እንትን ያው አላህም ብቻ ነው እኔ እዚህ ሰዓት ላይ ተስፋ ማደርግ ወላሂ اللهم الف بين قلوب المؤمنين ምክንያቱም ለምን መሰላችሁ لو انفقت ما في الارض ما الفت بين قلوبهم አይደል ولكن الله الف اللهم አውስና خزرج መሐከል ላይ ያንን ሁሉ ሴንቸሪስ ጄኔሬሽንስ የተወራረሰን ቁርሾ ማከም የቻለው አላህ ነውና የኛንም ቁርሾ የኛንም ሰፍ መበጣጠስ ምናምን አላህ ያከመው እኔ ተስፋ ማድረግ እንደዛ ነው የኛም ስራ ይጠይቃል of course ኢንሻአላህ ብዙ ጊዜ ስለ ከእስልምና ጋር በተያያዘ ፕላስ ደግሞ እንደ ኢትዮጵያ ሙስሊም ከስር የሚመጣውም ደግሞ ትውልድ ምናምን ሳስብ አሁን ለምሳሌ እኔ ከላይ ያለው ያው ትልቅ ድርሻ አለው ፕላስ ደግሞ ትልቅ አስተዋጽኦ አድርጓል ምናምንና ለጦረታ ግን ተጠቅቶ ኤክስፓየር ወደ ማድረግ ደርሷል ብዬ አስባለሁ አስተካክለህ ግን ልክ ነው ሪያሊቲ ነው ማሰብ ምክንያቱም እየገባበት ያለው አጀንዳ ፖላይትሊ እየገባበት ያለው አጀንዳ እየታየ ስለሆነ ማለት ነው ብዙ ጊዜ የሚጠቅሙት እስልምናውንም ከፍ የሚያደርጉት ወጣቶች ሲሆኑ ያምራል ብዬ ነው ለዛ ነው ሶ ቢያሳስበኝ ከስር የሚመጣው ነው ከስር የሚመጣው ደግሞ በጣም ብዙ አይነት ጫና አለበት እንደውም አንድ ሰው ነው እዚህ የመጣ ሰው ሲናገር የሰማሁት አሁን ዘመን ላይ ያለ ትውልድ እንደሚፈተነው ፈተና እንደውም ጠንካራ ትውልድ ነው ምናምን አለኝና ከብዙ አንግል በጣም ይፈተናል ዒልሙ ላይ ብዙዎቻችን የለንበትም ባዶ ነን ዒልሙ ላይ ምናምን
ከዛ ደግሞ ሰርክሎቻችን አሉ አሁን ቅድም 4ኛ ክፍል ሆነ እንደዛ አይነት እንቅስቃሴዎችን እንደዛ አይነት ሐረካቶችን እንዴት ነው እንደዛ አስተዳደግ የነበረው በስተጊያው የመለስክልን ፋሚሊ በዙሪያ የነበሩት ሰዎች ምናምን ኤክስፖዠር ያ እና በዚህ ሰዓት ላይ በጣም ወሳኙ ነገር ከምኑም በላይ በዙሪያው ያለው ሰርክል ነው ብዬ ነው ማስበው ልክ አንተን እንደዚህ አይነት ኢስላሚክ እንቅስቃሴ ላይ እንዳንቀሳቀሰ ሁሉ የሆነ ሰው ደግሞ ሰርክሉ ቢታይ ሙስሊም ሆኖ የማይሆን እንቅስቃሴ ላይ ደግሞ የገባ ሰው ልናይ እንችላለን ሶ አንተ ወደ ሃይ ስኩል እየገባህ ከመጣህ በኋላ የነበሩህን ሰርክሎች እንዴት አስተካከልካቸው ከዛ መሀል ላይ የተፈጠሩ መደነቃቀፎች የሉም ወይ አንተ ጋር የተፈጠሩ እንትኖች ማለት አልተሳሳትክም ምን ፈራለው መሰለው ምናመጣቸው ሰዎች አይዲያል ኢሜጅ እንዳይሰጡ ምናመጣቸው ሰዎች ፐርሰናሊ በአሪፍ እንትን የሚታወቁ ናቸው እስካሁን አንዳንዴ ያው ልክ ያልሆነ ሰው ብናመጣ ደስ ይለኛል እኔ እንደውም ከአመጣችሁ አራ እዚህ ፈገንደዚህ የተረስተናል ሶ ብናመጣ ደስ ይለኛል እንደኔ ለምን መሰለ አብዛኞቹ ኦዲየንሶቻችን የኛ እድሜ ተመሳሳይ ናቸው ብያስባለሁ ማጆሪቲው ማለት ነው በጣም በቃ early ሆኖ በዛ ላይ ደግሞ ወጣት ሆኖ ተመሳሳይ ሆኖ በዚህ ልክ በጣም ነገሮችን ከብዙ አንግል የሚያይ ሰው ቁጭ ብሎ በየቤታቸው ሲያዩ አንዳንዴ ተስፋ እንዳይቆርጡ ፈራለሁ ምክንያቱም ጫፍ ላይ ያለን ሰዎች ነን በዚህ ትውልድ ላይ ያለን ሰዎች እና ሰዎችን ያው ልክ ባይሆንም ከመጠይቃቸው ጥያቄዎች ሰዎች ሲመጡ ምን ላይ ተሳስታችኋል ብዬ መጠይቅ ደስ ይለኛል ሰውየው የመጣው እንግዳ አወራውም አላወራው የኛን ስህተቶችን ምናምን ከዚህ በፊት መናገር ደስ ይለኛል ምክንያቱም እንሳሳታለን ልክ እንደናንተ ግን በቃ ከትላንት ስህተታችን እየተማርን ዛሬን ደግሞ እየኖርን ነገን ደግሞ ተስፋ እያደረግን ምናምን ነው የምንኖረው በጣም ብዙ ነገሮች አንዳንዴ ፐርፌክት ሆኖ አምረው ሲወጡ ተመልካች ጋር እነሱን ተስፋ ያስቆርጥና ወደ ኋላ አንሻራት በቃ ከዚህ በኋላማ እዚህማ ልደርስ አልችልም ኤጅ ተመሳሳይ ኤጅ ሆነን እሱ እዛ ሄዶ እነዚህ ታችሁኝ እሱ ጋር እስኪደርስ ምናምን ይልና ብዙ ተስፋ የመቁረጥ ነገር ውስጥ ይገባሉ ሶ አያይዘህ የምታነሳለኝ አረዘምኩ በጣም አያይዘህ የምታነሳለኝ ወደ ሃይ ስኩል ከገባችሁ በኋላ ብዙ ጊዜ ሰርክሎች ፒር ፕሬዠር የሚባለው ተጽዕኖ በጣም የሚፈጥረው ሃይ ስኩል ኤጅ ላይ ነው እዛ ፕላስ ያንን እንትን ያላችሁበት ትንሽ የተንገዳገዳችሁበትን ደግሞ እስኪያንሳይ ኸይር ባይዘው በዚህ አጋጣሚ በጣም የወደድኳት ይሄ የፈጅሯን ሐሳብ ያነሳኸውን በቃ ወላሂ በጣም ነው የወደድኩት ይሄ ፈጅር እንዴት ነው ሰው ምናምን አልካት ምናምን ያ አላህ ለምን እንትኖችን መላእክቶችን ነብይ አድርጎ እንደማይልክ ሲናገርኩ ይሄን እኮ አይደል እንደዚህ ነው የመጣው ሪሌት እንድታደርጉ ነው ማለት ማካነ ሙሐመድን አባ አሐድ من رجالكم ولكن رسول الله وخاتم النبيين እንዳለ ወይም ደግሞ ወማ ሙሐመዱን ኢላ ረሱል ወማ ሙሐመዱን ኢላ ረሱል እኮ በጣም የሚያምር አያ ነው በቃ ከዛ እንትን እሳቸው ከዛ ሁሉ ማንነታቸው ጋር ከዛ ሁሉ ግን በሸር ናቸው አለ ምክንያቱም ምን እንድታደርግ ሪሌት እንድታደርግ ፈድሩ ይላል አይደል ኢምፐርፌክሽን ወዳለሁ ይላልና ለምንድን ነው ኢምፐርፌክሽን የምትወደው ሪሌት ታደርጋለህ አሁን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር ተለይ ሲራ ዲቴል ሲገባ ኢቭን ሰሃቦች ጋር የነበሩ እንትኖችን ሄደን እኔ አሁን በጣም ወዳለሁ ሐቂቃ ይሄ ምንድነው الخلافة السياسية بين الصحابة ሚል ዶክተር መሐመድ ሙክታር ሽንቂጢ መጽሐፍ እየወደድኩት ደስ እያለኝ ጨረሰኝ ያ ታይም ላይ ሀፕን ያደረገው ነገር አስደስቶኝ አይደለም ግን ማለት the human ፓርቱን ታገኝበታለህ አቡበክርና ዑመር ተጣልተው ምናምን ሲጫጫሁ ምናምን ነብያችን አለይሂ ሰላም ገቡና ምናምን ጓደኛዬን ተውልኝ ምናምን አሉና እንዴት ኢንሲደንቶች ያደርጉሃል ሰው አድርጎ ያቀርቡልሃል ሪሌት እንድታደርግ ያደርጉሃል በያምናለሁ ምናምንና እኔ አልহামዱሊላህ እንትን በጣም ከመወዳቸው ህይወቴ ፓርቶች መካከል ያው ቀደም እንደገለጽኩት አምስተኛ ክፍልም የሆነ አይነት ተደዩናል በቃ ማለት ሌላውን በሙሉ የምትንቀበት ተደዩን ያ ደግሞ ይረባል እንደ የምትልበት ተደዩናል ምናምን ነገርና እዛ እንትን ላይ ጓደኞቼ አሁን ያስታውሱታል ምናምን አብሮን የተማሩ ልጆች ምናምን እዚህ ባሻዋም ሌትሊ ሃይ ስኩል ዛሬ የተማርኩትና እዛ ገብተው ግን እኮ በጣም ከባድ ሰው ነበርኩ ምናምን ይሉኛል ምናምንና በሐቂቃ አንተን ታደርጓለህ ያን እንደዛ አይነት በቃ ሌሎችን እንትን የማድረግ አሳንሳህ የማየት ምናምን ከኔ ውጪ ላሳር የምትልባት ደግሞ የሆነች ፌዝ ነበርች ኢሚዲየትሊ ከዛ በኋላ አወሊያ ስገባ የሆነ አይነት ሰርክል ነበር
እንትን ጆይን ያደረኩትና እኔ ባክ ቤንቸር ሰርክል ነበርና እንትን ነኝ አንደኛ ነው የወጣሁት እኔ ኦድ ነምበሮችን አንደኛ ኢቭኖቹን ደግሞ እንትን ነበር ሁለተኛ ነበር ሞጣው ምናምን ክላስ ግን ከነሱ ጋር እንዳለ ሳለምጥ ነው ምከርመው ምናምን የሚወሩት ወሬዎች በተለይ ለሁለት አመት ከምናምን ደስ ማይሉ ወሬዎች ናቸው በቃ አንዳንዴ አይዊሽ ባልሰማዋቸው እላለሁ አንዳንዴ ደግሞ እንኳንም በቃ ማለት ይሄ the darkest side ምናምን እንኳንም አየሁት እላለሁ ሐቂቃ በቃ ማለት ያኔ ያው አንተ ብዙ ነገሮችን አትሞክር እድሜህም ትንሽ ስለሆነ ምናምንም የሆነ አንዳንዴም ደግሞ አላህ ሲባል ደግሞ ትንሽ መደንገጥ ካለ ማትሞክራቸው ነገሮች አሉ ግን በመስማት ደረጃ ግን ልጆቹ ጓደኞቼ ናቸው ምናምን ነገር በደንብ በቃ አድርገው የሚመጡት ነገር በኤጅም ትንሽ ከፍ ይላሉና የሚያደርጓቸው ነገሮች ምናምን ደስ አይሉም ነበር በቃ ያው to say the least ደስ ማይሉ ነገሮችን ያደርጉ ነበርና ያ ነገር ደግሞ ሌላ ዋይ ይሰጣል ከዛ ኢቭን እንትን ለኛ ስትሪንግዛችን ብዬ ማስበው 2 አመት አወላ ኤሌመንተሪን በቃ በሆነ መልኩ ከዳይሬክተሩ በላይ ፓወር ኖሮን የሚያምር አመት ነው ያሳለፈው በተለይ 8ኛ ክፍል የሚያምር አመት ነው ያሳለፈው ግቢው ላይ እንትን ነበርና በቃ ፈላጭ ቆራጭ ነበርን ተማሪዎች ሰርክል ማለት ነው ትልቁ ሰክሰስ የሚመስለኝ ከነዚህ ልጆች ጋር የነበረን ቦንድ ጭምር አንተ ነው ይፈና አንዱን ከነሱ ውስጥ እንትን ምናምን እሱን ፓርት ኦፍ አወር ሊደርሺፕ አድርገነው ነበር ምናምንና በጣም የሚያምር ታይሙስ ያልፉ ነበር እና በደንብ እንትኖችን ታደርጋለህ ምናምን ትወድቃለህ አሁንም ድረስ እኮ አይደል ይፈልገ እኔ አልহামዱሊላህ አሁን ላይ እኔ ልሳሳት ብል ነወይቱ መሳሳት መበላሸት ብል የማልችልበት ሰርክል ላይ ነኝ ብያስባለሁ በቃ አይመችም ታውቃለህ ዴይ ቱ ዴይ የሚያጋጥሙ ነገሮች ለዛ እድል የሚሰጡ አይደለም እዚህ ውስጥ እንኳን ሆነ ግን የሰው ልጅ እንትና ክሬቲቭ አይደል ክሬቲቭ ሆነ ለመሳሳት ትሞክራለህ ምናምን ነገር ታበላሻለህ ኢንቴንሽናሊ ምናምን እንደው እኔ አላህ እንዴት እንደሚታዘበን ማየት እፈልጋለሁ አንዳንዴ ሐቂቃ የሚስቅብን ይመስለኛል ምክንያቱም እንደው ከዚህ ሁሉ ፕሮቴክሽን ውስጥ አልፈህ ለመሳሳት ትሞክራለህ ምናምን ነገር ከዛ ያው ደግሞ ተመለስና ደግሞ ይሄው ባንታ ያምርም ትላለህ አይደል ባንታ ያምርም ካለህበት ቦታ አንፃር ሰዎች ከሚሰጡህ ነገሮች አንፃር በጣም ወላሂ እንትን ይሄ ምንድነው ስለ ሲትር ሲነሳ ያው አኺ ወሐቢቢ አብዱል ወሃብ ለኛ ሼኺ ምናምን ነውና እሱም ሲያነሳ ነበር እና ማአነ መስቱር ሚል ሲያነሳ ነበርና ሐቂቃ ያው ያን ሲትር ትፈራዋለህ አይደል እንትና ሼክ ተውፊቅ ሳይኽ የሚያደርጋት ዱዓ አለች በጣም ወዳታለሁ እኔም አደርገዋለሁኝ اللهم سترت فاغفر ይላል በቃ ደብቀሃል ለማር ደብቀህልኛል አላጋለጥከኝ ምናምን ትላለህና እንግዲህ ይመስለኝ ለእንትን ያው ለአዲሱ ጄነሬሽን እንዴት አድርገን አሁን ፕራክቲካል ስቴፖችን ይሄ ምናምን ይሄ ስፒሪቹዋሊ ምናምን ሳይሆን ኦኬ ፕራክቲካሊ እንዴት አድርገን ራሳችንን ወደ ትራክን መልስ ከዛ ፕሮቴክሽኖችን እናድርግ የሚለው ላይ እንመጣበታለን ከዛ ሁሉ በፊት ግን ባለፈው አንድ ወንድም አላህ ወይ ምን እሺ ይበል ሲል ነበር ባለፈው እና በቃ ፖላይትሊ ግን እኔ አያገባኝም ስለ ራሴ ማለት መቻል አለብን በያስባለሁ አላህ ጋር ሄደን እንደው እኔ ራሴን ሰጥቻለሁ እንደምታደርግ አድርገኝ ግን ለራሴ ደግሞ አትተወኝ እኔ አልፈልግም እንደው እላለሁ ፍሪ ዊል የሚባለው ነገር አለመፈለግ መፈረም ቢቻል እኔ ፍሪ ዊልን አልፈልገውም እንደ መላእክት እንትን ነው መሆን የምፈልገው ማለት ግን ያው የሰው ልጅ ውበቱም ከዛ ውስጥ ነው የሚመጣው ምናምን ከመሳሳቱ ውስጥ ነው አላህም የሚወደው አላህ እኮ ተሳስቶ በመመለስ ሂደት ውስጥ ያለችዋን ፓዝ ምን አደረጋት የአዋቦች ፓዝ አደረጋት አይደል አዋብ የሚባለው እንደዛ አይደል አዋብ ማይሳሳት ሰው እንዴት አዋብ መሆን ይችላል አዋብ ለመሆን እንትን ምንድነው ወጣ ብሎ መመለስ ይፈልጋል እንትን ካልሳሳት ለኛ የሚነገር አይደለም ይሄ እንኳን መሳት አለብህ እንትን አዋብ ለመሆን መሳት አለብህ አይደለም አዋብ ለመሆን መመለስ ነው ይቀርል ምናምን ግን የምር ግን ወላሂ እኔ አላህና እኛ መሐከል ላይ ደላላን መተው የለብንም ብያምናለሁ በቃ እስልምና ውበቱ ያ ነው የመጀመሪያው እንትንም ራሱ እሱም ወንድ ነው አይደል የሰበረው ተውሂድ አይደል እቅራ ሲወርድ እኮ ረብ የሚለው ኮንሴፕት ነው አይደለ ያኔ የነበረው ደላሎችን እንዳለ ሰብሮ የኔ ረቢ ያ ነው ፖይንቱ ይመስለኛል ረቢከ ይላል ረቢከ ያንተ ጌታ ጅብሪል መጥቶ እቅራ بسم ربك الذي
خلق الإنسان من علق سو ያቺ ቦንድ ናት የታከመችው አንተና ጌታህ መካከል እንትን ምናምና በጣም እንትን የሚል ሐሳብ ይፈልጋል በቃ ማለት ወላሂ ሰዎች የሚሉታኛ አይደለም ቢፈልክ ዓሲ ነህ ቢሉ ይፈልክ እንትና አይደለም ቢባል አላህ ጋር ግን እንደዛ አይደለም ማለት በቃ አላህ ጋር ሄዶ እንደው ያ ረብ ኢቭን ኤክስትሪም ሊሆን ይችላል ይሄን ኬዝ ግላንሳ ሐጃጅ ኢብኑ ዩሱፍ الثقفي እንትን ያን ሁሉ ነገር ካደረገ በኋላ ያን ሁሉ ዙልም ካደረሰ በኋላ ምናምን ሲሞት ምን አለ ይባላል اللهم ان الناس يقولون انك لن تغفر لي فاغفر لي الله ወይ ሰዎች እንዳለ ያወሩ ያሉት ለሐጃጅማ አላህ አይምረውም እያሉ ነው እና እንተ فاغفر لي ብሎ ዱዓ አደረገው ሲያነካካን ማለት ነው ከዛ ኢማም አህመድ ሰሙ ይሄን እንዳለ لعله አለ ሊምሮ ይችላል ሊያደርግ አላህ እኮ ይሄው በጣም ወዳት እንት ሐዲስ ኦር አሰር يوم القيامه يا الله መርሲ ያይና ሸይጣን ምን ይላል እንዴ ለኔ ማህርታ ሊያደርግልኝ ይችላል እንዴ ብሎ መጠየቅና መጠራጠር ይጀምራል ምን ቢያይ ነው ሙስሊም ወይም ደግሞ እንትን የሆነ በቃ የሆነ ላኢላሃ ኢላላህ ልቡ ላይ ያለ ሰው እንደዛ ብቻ يوم القيامه አላህ ራሱን የሚያሳይበት ራሱን የሱን የራህማ ጥግ ማለት ኢማጂን ልናረግ የማንችለውን የራህማ ጥግ የምናይበት ቀን ነው ምናምንና እንዲህ አይነት ጌታ ያለው ሰው ወላሂ በቃ ማለት ለራሳችን ያለንን ኢሜጅ ራሱ እንት ማድረግ መቻል አለብን ብዬ አስባለሁ አናቅም ወላሂ አላህ ጋር ያለን ኢሜጅ እኛ ለራሳችን ካለን ኢሜጅ የተሻለ ሊሆን ይችላል ምናምን ነገር ይሄ መሳሳት እንሳሳት አይደለም እኮ ፖይንቱ አይደለም ቀደም እንዳልከው ነው ስለምንሳሳት እንትን አላህ አሁን ይሄ ኡማ ማይሳሳት ኡማ ቢሆን ይሄን አጥፍቶ ሌላ ኡማ ያመጣል ነው አይደለም እዚህ ላይ እኔ ማየው ምን መሰለ ይሄ አንዳንዴ መሳሳታችንም ያን ውበቱ በቃ አላህ ዘንድ ያለ እኔ ቅርታ ግን በቃ አላህ እንደሆነ እንዲ በስስት የሚያኝ ይመስለኛል ማለት ስንሳሳት ወደሱ ስንመለስ በቃ ይሄ ነው ዋናው ነገር ከዚህ ቤት ኢምራን ዚ ፖድካስት ላይ ያስተዋል ፊርዓውን ውሃው እንደዚህ ከመጣበት በኋላ ጅብሪል አፍ ውስጥ ጭቃ አረገበት ይባላል አይደል ለምን ሲባል ቢመራው እሱ ነው ያለው ገባ እንድትሳሳት መሳሳትን የፈጠረለ ጌታ መማር እንደማ አይከለክልም ጀስት ብቻ አንተ የተወሰነ እርምጃ ወደሱ ተራመድ ምናልባት ቀደም ሁዚ ካነሳው ጋር ከነብይና መላእክቶች እንትን ነብዩ ዩሱፍና ነብዩላህ ሙሳ አለይሂ ሰላም የመጀመሪያው ነብዩላህ ሙሳ እንዴ ተሰብስበው ያስተማሯቸው ማን ነው አዋቂው ብሎ ተጠየቁ አይደለ ከዛ ሐምዚን ባለፈው ያነሳው ነበር ከ125,000 ነብይ ተብሎ ከሚገመተው ከዛ ውስጥ 25 ምርጥ ቁርአን ላይ በጣም በስፋት ታሪካቸው ከተዳሰሱ ነብይ ናቸው ኡሉል አዝም ናቸው መሐል ላይ ወህይ የለም የአላህን ድምጽ ቀጥታ የሚሰሙ ናቸውና ይሄን ሁሉ ሸረፍ አሰቡና አና አሉ ሁለት ነገር ነው እኔ እዚህ ጋር ማየው የመጀመሪያው አና ማለት ልክ እንዳልሆነ ገብቷል ምንም አይነት እንትን ላይ ብትሆን አና ማለት ልክ ሁለተኛው አላህ በዚህ ውስጥ ከዛ በኋላ ከሰይድና ኸድር ጋር ያለው ግንኙነት ላይ ምናምን ኢቭን ነብዮች ራሱ የሆነ ቦታ ይሳሳታሉ ግን ነብዩ ሙሳ እንዴት አላህ እንደዛ ትላለ እኔ ባሪያ አለኝ የሁለት ወንዞች መጋጠሚያ ጋር እንዲህ አይነት ባሪያ አለኝ ሲል ነብዩ ሙሳ እንትን ሆኑ ገብቷል ኢብሊሳዊ እንትን ሸይጣናዊ እንትን አላርለ እንደኔ እኮ ነኝ ምናን አይደለም ቶሎ ተመለሱ ወደ አላህ ምናምን ሁለተኛ ነብዩ ዩሱፍ አለይሂ ሰላም ሁለቴ አንደኛው ወማኡ በሪኡ ነፍሲ ያሉ ሁለተኛው ጊዜ ደግሞ ባለፈው ያነሳው ነው ነበር እንደው አላህ የነዚህን ሰዎች ተንኮል ገለል ማታደርግልኝ ከሆነ መጀመሪያ አስጅኑ አሐቡ ኢለይ እስር ቤት ለኔ ተሻለ ነው ግን የነዚህን ሰዎች ወንጀል እንተ ጉትጎታ ገለል ማታደርግልኝ ከሆነ ልሳሳት ይችላል ሰው መሳሳት ሰውኛ ነው ሰው ከዛ መራቅ ነው እንት ማለት ነው እና ሎም እቺ ፐርፌክት ዶር ናት ወደ ዛሬው ቶፒካችን በደንብ ለመግባት አይደል እኔ
እንዲ ወንድሞች ጋር ሃይ ስኩሎች ጋር ያው በእንተንም በኤምኤስ ሊግም በየተለያዩ የተርቢያ ፕሮግራሞችም ተደጋጋሚ መገናኘት እድል አለኝና ሁሌም መክራቸው ምክር ይሄ ነው። ተው ራሳችሁን አትመኑ። በቃ እንዳለው ከሆነ እንደ ኢላ ተስሪፍ አኒ ከይደሁን አስቡ ኢለይሂ ነው አኩም ሚነል ጃሂሊን مع نبوته ከዛ በፊት ብዙ እንትኖችን ከማለፍ ጋር እዚህ ጋር አንድ እንትን ላንሳ እንትን አይ ቲንክ ቡኻሪ ላይ ያለ ሐዲስ አለ አይደል? ወደ 4 ሐኒፎች ነበሩ ነብያችን አለይሂ ሰላም ከመምጣታቸው በፊት መካ ላይ 4 ሐኒፎች ነበሩ ይባላል። ከነዛ መካከል ወርቀት ብን ነውፈል አለ ያለ ወደ ብቻ አራቱም የራሳቸው ስቶሪ አላቸው። ከነሱ መካከል ማን ነው አንዱ? ዑበይዱላህ ኢብኑ ጀህሽ አይደል? ዑበይዱላህ ኢብኑ ጀህሽ መጀመሪያ ፈለገ ሄደ እንትና አደረገ ሐኒፍ ነበረ ክርስቲያናን ተቀበለ። ያው ክርስቲያና የትኛው አይነት ክርስቲያኒቲ ያው ጂዊሽ ክርስቲያኒቲ ይሉታል በእንትንና ብቻ እንደዛ አይነት ክርስቲያናን ከተቀበለ በኋላ ነብያችን አለይሂ ሰላም መጡ እስልምናን ተቀበለ። እስከዚህ ፐርፌክት ነው አይደል ታሪኩ ያምራል። ከዛስ ሂጅራ አደረገ ኡሙ ሰለማን አገባ። ኢማጂን ወህያ ኡሙል ሙእሚኒን ኡሙ ሰለማ። ከዛስ ወደ ሐበሻ ከተሰደደ በኋላ አንድ ሰው እኔ ዲል ላይ እንደ አንድ ሙስሊም ሊያደርግ የሚችለው ትልቁ ነገር ማለት ሂጅራ ነው። ሂጅራ ማለት ላይፍ ሪሴት ማድረግ እኮ ማለት ነው አይደል? ሁሉን ነገር ባዶ ካደረክ በኋላ አዲስ ላይፍ መጀመር ማለት ነው። ምክንያቱም በቃ ገንዘብህን ቤትህን ንብረትህን ሙሉ ትተህ ወደ ሐበሻ ተሰደደ። ከዛ ተላለች ኡሙ ሰለማ ታሪኩን ስትናገር ከማይሆኑ ሰዎች ጋር መዋል ጀመረ። እንዲ ከቀሳውስት ከምናን ጋር ያው ብቻ በቃ ማይሆኑ ሰዎች ጋር ከባቢ መዋል ጀመረ። ከፈረ ድካሚ አስቡት። ይሄ ሰውዬ ማለት قبل ان ياتي رسول الله حنيف የነበረ ነው። ይሄ ጣዖቱማ በጭንቅላቱ አስቦ ሊሆን አይችልም ብሎ በሐኒፍ መንገድ ላይ በኢብራሂም አለይሂ ሰላም መንገድ ላይ የነበረ ሰው ነው። እዛ ግን ሄዶ ያን ሁሉ ሳክሪፋይስ ከከፈለ በኋላ ግን ከኩፍር አላዳ ነው ምናምን ነገርና ወላሂ ራሱን የሚያምን ሰው በጣም ያሳዝነኛል። ማመን የለብንም። በቃ እንትን ተወኩልም ትክክለኛ ሴንሱ እኮ ይሄ ነው አይደል? አላህ እንደው ብትፈልግ እኮ አንተ እንደፈለክ ታደርገኛል እንደው ፈልገህ እንዲያደርገኛል እና አሁንም ከዚህም በኋላ አትተወኝ የሚለውን ስሜት በደንብ ይዘነው ልንሄድ ይገባል ብዬ አስባለሁ። ወተቁ ፊትነተ ላ ቱሲበነ الذين ظلموا منكم خاصة ይላል አላህ ሱብሓነሁ ወተዓላ። እናንተ መሃል ላይ በላ ይጣላል፣ በላ ይወርዳል እና በላ ሲወርድ ዛሊሞቹን ብቻ ለይታ የማትመታውን በላ አንተ ጠንቀቋት ነው ይላል አላህ ሱብሓነሁ ወተዓላ። በዛ በዳዮች መካከል እናንተ ኑራችሁ እናንተ በዳዮች ባትሆኑም በላው ሲመጣ ግን ያገኛችኋል። ስለዚህ የምትውልበት ቦታ አንዳንድ ጊዜ ራስህን አምነኸው አሁን እዚህ እንዳለው አይኔ ችግር የለውም አላህና መልእክተኛውን ተቀብያለሁ አሪፍ ነገር አለኝ ግን ሰርክሎችን ወዳቸዋለሁ እነሱ ማዕሲያ ላይ ያሉ ሰዎችን ቢሆኑ ወዳቸዋለሁ እኔ ስለማልገባ ግን በቃ ግድ የለም ረይን ራሴን እኮ አውቀዋለሁ ምናምን ብለህ ስትውል እንደው ሌላ ነገር እንኳን ቢሆን በላ ሲመጣ አተርፍም ነው። ወተቁ ፊትነተ ላ ቱሲበነ الذين ظلموا منكم خاصة እናንተ የበዳዮቹን ብቻ ለይታ ማትመታ በላ አለች እናንተንም ጠቅላላ ምትመታ ነው። ስለዚህ ከሃይ ስኩል ጋር ደግሞ በደንብ ትውላላችሁ ያስባለሁ። ሃይ ስኩል አካባቢ ያለውን ነገር በስፋት ታያላችሁ እና ምን ነገሮች አሉ። አሁን ለምሳሌ ሰዎች ብዙ ጊዜ ሰርክላቸው አሪፍ የሆኑ የመጡ ሰዎች መሃል ላይ ትንሽ የተምታታ ብጅታ ምናምን ቢገጥማቸውም ከዛ በኋላ ለማስተካከል ሌላ ሰርክል መምረጥ ምናምን ላይ እንትን ያዩት የጀረቡት ነገር ስለሆነ ብዙ ይከብዳቸዋል ቢያላስብም በአንጻራዊነት ከየትኞቹ መጀመሪያ ሲጀምሩ በቃ ሰርክላቸው ተብላሽተው ከጀመሩ ሰርክሎች ስለነሱስ ምን ትለናለህ ማለት ሰርክሎች በተለይ ስለ ሙስሊም ተማሪዎች አሁን ላይ ስለ ሙስሊም ያለ ተማሪዎች እኔ ፐርሰናሊ ነገር ለኔ አብቅቶልናል ብዬ አላስብም። አላበቃም ገና ነው ግን በጣም ፈራለሁ እዚህ በጣም ነው ፈራለሁ። በተለይ ስለ ሴት ሙስሊም ተማሪዎቻችን ስለ ወንዶቹም ሳስብ እስኪ የሆነ ነገር በለን በአላህ ተጨነቅን ወላሂ እንትን አሁን ስታነሳ ሰይዲና ኑህ አለይሂ ሰላም ልጃቸውን እኔ ደስ ይለኛል ያ ኮንቨርሴሽን አይ ቲንክ ሱረቱል ሁድ ላይ አይደል እንትን ያ ቡነ ይርከብ ማና አሉት አይደል እንደው ልጄ ሆይ እንትን በል ከኛ ጋር አብረህ ተሳፈር አሉት። ገዛ ቃለ ሳዊ ኢላ ጀበል ያሲሙኒ ሚነል ማ አለ
ወደ ተራራ ወጥቼ የምትለው ነገር አባዬ ይኸው አባት ነው እንትን ላይ ሊያስከፈው ስላልፈለገ እንጂ በዚህ ምድረ በዳ ላይ አንተ ውሃ ይመጣል ምትል ያረበና እንደዛ ነገር አይነት ስሜት አለው የልጁ መልስ ግን አባት ስለሆኑ በቃ ከመጣም እሱም እኔ ወደ ተራራ ወጥቼ ውሃውን አመልጠዋለሁ አላቸው ዛ ሰይድና ኑህ አለይሂ ሰላም የተናገሩት ንገርም ንግር አለ አይደል ካለ ላ ዓሲመ اليوم من امر الله እኔ ዛሬ ላይ ላለንበት ጊዜ ሐቂቀ ትክክለኛ ወርድ ይመስለኛል ላ ዓሲመ اليوم من امر الله ዛሬ ላይ ያለው የዙልም አሚን ዛሬ ላይ ያለው የፈሳድ ዛሬ ላይ ያለው በቃ ምድር ላይ ያለው የኮራፕሽን ሁሉም አይነት ማለት ነው ፖለቲካል ኮራፕሽኑ ኢኮኖሚክ ኮራፕሽኑ የአኽላቅ መበላሸቱ እያልክ ስዘረዝር የሰው ልጆች ኤክስፒሪየንሳቸው የወንጀል ኤክስፒሪየንሳቸው ተደማምሮ አላህን ከዚህ በላይ ሊጣመጽ በማይችልበት መልኩ እየታመጸ ነው ያለው እዚህ ማዕበል ውስጥ ሊተርፍ የሚችለው እርከብ ማዕና የሚለውን ጥሪ የነብዩላህ ኑህን ጥሪ የሰማ ሰው ብቻ ነው ብያምናለሁ ላ ዓሲመ اليوم من امر الله እንደው አላህ ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ የተባሉትን አለልካ አስሐቡል ካፎች ምን አረጉ ነው ያለው አይደል ፈኡ ኢለል ካፊ ነው ያሉት ወደ ዋሻው ሽሹ ነው የተባለው አሁን ዛሬ መሸሻ ጊዜ ይመስለኛል ብልጥ ሰው እንደው እንትንን ቆሜ ምናምን እከላከለዋለሁ የወንጀል ማዕበል የማዕሲያ ማዕበል በቃ ይሄ ቀደም ያለ የፈሳድ ማዕበል ቆሜ እታገላለሁ አይደለም ይሄ መሸሻ ጊዜ ነው ሸሽተ ተደራጅተ ያው መሸሽ ደግሞ ወንጀል ስለሆነ ተከም ይሰብዓል ሙቢቃት ስለሆነ ለመሸሽ ከሆነ ወንጀል ነው ሸሽተ ተደራጅተ መምጣት አለብህና እንደው እኔ ለዛሬ ካፕሽናችን ራሱ ቢሆን ደስ የሚለኝ ለባጢል ተደራጁለት በቃ ባጢል ተደራጅቶ አይደል ያጠፋን እየመጣ ያለው እንትን አልጎሪዝም የሚሰሩ ሰዎች ከዚህ በፊት አይ ቲንክ አንስታችሁታል በደንብ ማለት ታርጌት ተደርገን በስነ ስርዓት እንዴት አዲክትድ እናድርጋቸው ተብሎ እንዴት እናድርጋቸው ተብሎ ነውና ሌሎች ማርኬት ያደረጉት ነው የኛን መበላሸት እንደ ሶሳይቲ መዝቀጣችንን ማርኬት ያደረጉት ነውናምንና ይሄ ባለበት ኮንቴክስት ላይ በተለይ እኔ ሃይ ስኩል ተበላሽቷል አይደል አሁን ጊዜው በጣም ከፍቷል ተማሪው ተበላሽቷል ወጣቱ ተበላሽቷል አይደል እኔ የምንለውን ወርድ እንትኑን ራሱ ይሄ ምንድነው ሰብስታንሱ በትክክል የምረዳው የሆኑ አሁን ጀልሳዎች ፕሮግራሞች ላይ ምናምን ባለፈው አንድ ሁለት ኢንሲደንቶችን አነሱልንና አይ አሁን ሌላ ወርድ ማምጣት መቻል አለብናል ተበላሽቷል በቃ እንትን አብቅቶለት ቀለል አለ ወላሂ ወርዱ አብቅቶለታል ማለት ወርዱ ያበቃለት ነገር ፍሊፕ መደረግ እንጂ ሌላ አማራጭ ስለሌለው ማለት ነውና የሚመስለኝ እኔ አንድ ሰው በህይወቱ መሸሽ ከፈለገ በህይወቱ እንትና ኢማም አቡ ሐሚድ አልገዛሊ ረህመቱላሂ ዐለይህ ኢማም አቡ ሐሚድ አልገዛሊ ረህመቱላሂ ዐለይህ አንድ የሚያነሷት ፎርስ አለች ማግኔቲክ ፎርስ ነው ያ ማግኔቲክ ፎርስ ጓደኛ ይላሉ እንደ ማግኔት ነው ይስብሃል ወይ በአላህ ሳይድ ይሆንና ወደ አላህ ይስብሃል ወይ በሌላ በሸይጣን ሳይድ ይሆንና ወደ ሸይጣን ይስብሃል ይላሉ ይሄን በደንብ አንደርስታንድ ማድረግ አለብን አንዳንድ ወንድሞች early የሆነ ተወሰኑ ነገሮችን ያነቡና የተወሰነ ለላይፍም ያላቸው ነገር early ማቹርድ ይሆኑና የዚህን ቫልዩ የእንዲህ አይነት የስብስቦችን ቫልዩ በጣም ያጣጥላሉ ብያምናለሁ በቃ እኔ ለራሴ ምክንያቱም ያለው የኺላፉም የምናምን አጀንዳም ስለሚረብሻቸውም ጭምር ነው አይ አንደርስታንድ ግን እኔ የሚመለጥበት እንትን አይመስለኝም ለብቻ ተሆኖ እንትን የሚባልበት አይደለም ለምሳሌ ቀደም በተወሰነ መልኩ አንስቻለሁ ዋን ባይ ዋን ያነሳ ነው መሄድ እንችላለን ፖዚቲቭ ፓርቱስ እንዴት ነው እንትን ያደርጋል ይሄ ሲነርጂ የሚባል ነገር አይደል ሲነርጂ የምንለው ኮንሰፕት አንድ ሲደመር አንድ ሁለት አይደለም ነው አንድ አይታ ከሆነ ለምሳሌ ኢምራን ምግብ መብላት ቢፈልግ አሁን አንድ ምግብ ነው የሚያዘው እኔም ምግብ መብላት በፈልግ አንድ ምግብ ነው ማሰው ለአራታችን ግን ብናደርግ ያው አይ ቲንክ -1 ልናዘን ይችላል አይደል ግን ደስ ብሎን ጠግበን እንበላለን ሁላችን የአንድ ሰው ምግብ የት ሄዶ ነው ኮንሰፕት ኦፍ በረካ እዚህ ጋር ይመጣል ማለት ነው ሲነርጂ የምንለውም ነገር እኛ ለብቻዬ ምናምን ቢዝነስ በከፍት የምንተን የማድረግ እናንተ የተሻለ ኤክስፒሪየንስ አላችሁ እዚህ ላይ ምናምንና ለብቻ ቢዝነስ በከፍት የማወጣው ኢፈርት እና የማገኘው ፕሮፊት እና በቲም ደግሞ ሆነን ስንከፍት የምናወጣው ኢፈርት እና የምናገኘው ፕሮፊት አበደን ሊገናኝ አይችልም
አይምን እንትን አይሄድም ምናምን ሌሎችንም የህይወት መጃሎችን እንትን ብናደርግ ለምሳሌ እኔ አሁን እንትን ስፒሪቹዋል ሳይዱን ብናየው እንዴት ነው እንትን የምናደርገው አፕሊፍት የምንደራረገው ብንል አንዳንዴ እንትን ታረጋለህ ትንሽ ሻል ስትል ምናምን በቃ የሆነ በቃ ዊርድህን ስትጠብቅ ምናምን እንትን እንደወኔ እኮ ግን ቢያንስ በቃ ጎበዝ እኮ ነኝ ማለት ትጀምራለህ አይደል እና የሆነ ሀምብል የሚያደርጉኝ ልጆች አሉ ለምሳሌ እንትን ረመዳን ላይ ላስት ረመዳን አንድ ኡስታዛችን ልክ ረመዳን ሊገባ ሲል አንድ ያስቀመጠና እስኪ ምከረን የሆነ ነገር በለን እቺ ረመዳን ምናምን አልነውና የሱን አንድ ኤክስፒሪየንስ ነገረን እንዴት በአንድ ቀን ቁርአን እንደሚختም ምናምን ነገረን እኔ እንደ ቻሌንጅ ወሰድኩትና የሆነ ቀን ሄድኩኝና አختمኩኝ በአንድ ቀን ያለፈው ረመዳን ላይ ከመግሪብ በፊት አختمኩኝ ሐቂቃ ደስ አለኝ ማለት ደስ ይላል this is a record for me ምናምንና እንደው ምናምን ማለት ሲጀምር ይሄን ኤክስፒሪየንስ ነገርኳቸው ለወንድሞች ሰርከላልና ያው በጣም ነው የምወዳቸው የጀነቶቼ ናቸው ሶ እንደዛ ብዬ ነገርኳቸው ከዛ ሐምብል ያደርጋል ምልህ እኮ ይሄንን ነው ወሰዱት አሽራ ለዋኺር አብረን ነበርን ሁላችን እና አይ ዶንት ኖ ስንት አختም ያለው አላቀም ሐቂቃ ሁሌ ዴይሊ ሌሊት ከተሰገደ በኋላ ከዊትር በኋላ እንሰበሰባለን 9ኙም ቀን ያختሙ ልጆች አሉ 9ኙም ቀን አختመው ቁጭ እናደርግና እናንተ ምንድነው ሸክም የምትሆኑት ሁሌ እንዴ ቢያንስ አንዳንዴ አختማችሁ ነው ምናምን እያሉኝ ያኔ መስደብ ጀመሩ አሁን ምን ይሆን ባህል ማለት ነው በቃ ሀብል ተሆናል እነሱ እኮ አማራጭ የለም ነው ምናምን አይነት ወሬ ትጀምራለህ ወላሂ ግን በቃ አቃቸዋለሁ እንደው ስማቸውን ማንሳት ስለማይወዱ እንጂ አሁን አንዱ ልጅ እንዲቀርዳ ነው መታከትሞላል ተረጋግቶ እንዴት የሚያምር ቲላዋ ቀርቶ እንደው አንዳንዴ አንተም ለማختም ሲራ ላይ እንትን ላይ ፉክክር ላይ ነህ ምናምን ግን ደስ ይልህና ቲላዋውን ወላሂ ተውና ዘግቼን የሱን ቲላዋ ሰማለሁ ምናምን ነገርና እንዲህ አይነት ሰው ጋር ስትውል እንትን ያደርጋል ሚኒመም የሆነ ህግ ይኖራል የማይነገር ህግ አይደል አትሊስት በቃ አብረህ ስትሰበሰብ ማይወራ ነገር አለ ስለ ሴት ልጅ ምናምን ነገር መጥቶ ምናምን እንትና ሊል አይችልም በቃ ማለት there is a standard there is ዑርፍ ይሄ ነውር ነው ብልግና ነው እኛ ስብስብ ውስጥ እኛ ቴብል ላይ የማይመጡ ቶፒኮች አሉ ምናምን የሚለውን እንትን ታደርጋለህ ምናምን እንዲሁ አንድ ኤክስፒሪየንስ ልጨምርላችሁና እንዲህ የሆነ ጊዜ በቃ እንዲህ ዊትር ምናምን አሁን ሰሞኑንማ በቃ የሆነች በቃ እያገኘዋት ነው ቢያንስ 2 ረካማ አታልፈኝ ምናምን ትላለህ አረ ነውር ነው በእኛ አያምርም ምናምን ይሏል ስትል ማለት ስትል እንዴት ምናምን ትላለህ ሐቂቃ በቃ እንትን ያደር ይሄ ቡስተር ይሆናል እንትንህን ይገፋሃል ምናምን ነገርና ስፒሪቹዋሊ ይሄን ካነሳን ሌሎችን ማሳት ይችላል እንትን እዚህ ላይ ለማንሳት ኤክስፒሪየንስ ነውና እስማኤል ተክሌ ነው አንዴ መጥቶ እዚህ ያወራን ተዘካላችሁ ያለ ነገር ካምፓስ ከገባ በኋላ ወንጀማ ያረኩት ነገር አለ እዛው ካምፓስ መስጂድ አለ እዛ ጂ ሰው ታወኩኛል የመስጂድ ሰዎች ታወኩ ገባሁን ይሄ አማራጭ የለውም ይልስ ካምፓስ ቤት ላይ ሆነ እዛ ሌላ ኢንቫይሮንመንት ላይ ሆነ የነበርክ ልጅ አብዛኛው የማህበረሰብ የሚበላሽበት ኦፖርቹኒቲ እዛ ላይ ነው ካምፓስ ላይ ነው ተመች ማለት ነፍሱን ምን ያህል ቢገራት ነው ያ ነገር በቃ አጂብ ነው በጣም አሁን ቅድም ያለው እኮ አይደል እኔ እንትን የለኝም ይሄ ላይሰንስ ምናምን የሆነ ቦታ ሄደህ ምንድነው ይሄ የምትለው ሶስተኛ ወገን ኢንሹራንስ ምናምን የለህም ኢንሹራንስ ስለሌለህ ሄደህ ኢንሹራንስ መግባት አለብህ ማለት ነው እኔ ራሴን አላምናትም አውቃታለሁ አንድ ሳምንት ብትለቀቅ ምን እንደምትሆን ስለማውቃት ልሂድና እናም በቃ ባይ ዲፎልት ምን እያደረግክ ነው ሳይን አፕ እኮ እያደረግክ ነው አይደል እኔ እዚህ ነው መሆን የምፈልገው ስጠፋ ካያችሁኝ መልሱኝ እያልክ ነውና እኔ በጣም ብዙ ጊዜ ደጋግሜ አንስቼዋለሁ እንዲህ አይነት ቦታ እንዲህ አይነት ነገር ላይ ከኔ በላይ ማለት ፐርፌክት ኤግዛምፕል አለ ብዬ አላምነው ለምሳሌ እኛም ያወለ ያበረካ በትንሹ ከነካነን ምናምንና ወላሂ 9ኛ ክፍል ምናምን ላይ በጣም የነፈሰብኝ ታይም ነበር የነፈሰብኝ ማለት ንፋሱ ኦልሞስት እየወሰደኝ እና አውቀዋለሁኝ ሙሉ በጣም ያስቀይም ቦታ ምናምን ነውና ግን ማለት ዱዓ አደርጋለሁ ይሄ አላህ የግሌ ነው አይነት አንዳንድ ዱዓዎቼ ውይይት ነው አይዞን ነው ግን
በቃ የኔ አይደለ ሰው አወራዋለሁኝ ምናምንና ቦታዬ እንዳልሆነ በጣም ፊል አደርጋለሁ ምናምንና ሁሌ በጣም ሜቢ ተመልካችም ደክሞት ሊሆን ይችላል በዚህ ጉዳይ ግን ሁሌ የምናነሳቸው ወንድሞች አሉ ምናምን ነገር እንዲህ አቧራይን አራግፈው ማለት ከዛ ጉርጓድ አንስተው ዛሬ እንደዚህ ተሰብስበ ምናምን ስለ ኡማ እየፈከረ ይሁን ስለሌላው ካንተ አልፈምና ስለሌላው እያወራህ ምናምን ነውና እኔ ሐቂቃ ዛሬ ምንም አልሰራሁኝም እኮ ግን እንዲህ አይነት ቦታ ለመቀመጥ ዋናው እንትኔ በዙሪያ የነበሩ ሰዎች ናቸው ምናምን እነሱን ስላገኘሁኝ ነው ከነዛ ሰዎች ጋር በደንብ እንትን ማለት የቻልኩት ምናምንና ይሄንን ስታስበው ምናምን ነገር አልহামዱሊላህ እና በደንብም ቫልዩ ይገባሃል ያስባለኝ በጣም ተረዳዋለህ ባለፈው ኤፒሶድ ላይ ያነሳነው ነበር ወስብር ነፍሰከ مع الذين يدعون እና ሲደክምህም ማለት ፕሮፐር ምሳሌ ይሁን አላውቅም ግን የሆነ ድንጋጤ ላይ ስትሆን የሆነ ነፋስ ላይ ስትሆን ሚሸሽግህ ይፈልጋል ልክ ረሱላህ ሰለላሁ የመጀመሪያው ወህይ በኋላ እናታችን እኔ ለራሱል ከተዋለላቸው በጣም ትላልቅ ውለታ ማከል አንዱ እናታችን ኸዲጃ እንደዛ አይነት ሰዓት ላይ ይሄ እንዴት ነው ምትሸሸግበት አይነት ሰው ዘሚሉኒ ምትልበት አይነት ሰዎች ሰርክል ምናምን አይነት ሰው ወሳኝ ነው ብዬ አምናለሁኝ እኔ ሁዚ ያው ሰዓትም የሄደብን ስለሆነ አሁን ኖታ ሲዘን ብዙ ሰው አሁን ይሄን ኤፒሶድ ካየ በኋላ ከመጨረሻው እንዳይጀምር ፈራለሁ ከመጨረሻው እንዳይጀምር ማለት አሁን ይሄን ኤፒሶድ እኔ ቁጭ ብዬ ካየሁት በኋላ ለምሳሌ የምሬን ነው ሽምናገረው ሁዚ ለምሳሌ እንዳንተ መሆን አስባለሁ የምሬን ነው ኤግዛምፕል ነው አይደል ሪል እንደ ተመልካችም እንደ የምሬን ያልኩት ለዚህ ነው ሼህ ደን ካንተ ከመጀመር ካሰብኩ ግን ስተት ነው አና ከመጨረሻው ስለማይጀምር ሶ ኬት ነው የሚጀምረው አሁን ኢማጂን መጥፎ ሰርክል ውስጥ ነው ያለነው ምናምን ፕሮሰሱን እንዴት ይኬድ 1 2 3 እየተባሉ የሆኑ ትንሽ ቢያንስ 1-5 ቲፖችን ስጣቸውና ከዛ እየጨረሰን እንምጣ አይሻልም ኢንሻአላህ በጣም እንዴ ደግፍ ለማለት ያህል ማለት ነው የመጀመሪያው ነገር ሰው ፒር ፕሬሸር ምን እንደሆነ ነው እስከምን ድረስ ነው እኛን ሊያጠቃን የሚችል በኔጌቲቭ በፖዚቲቭ የሚለው እሱና እንዴ በነሱ ከፋሳየንና አምዚ ያለው ፖይንት በጣም አሪፍ ነው በቃ በተርቲቡ ይሄዳል በጣም አሪፍ አክሽነብል እንትኖቹን እንዴት አድርገን ነው የሚሉትን ቲፖች ፋይናላይዝ ማድረጊያ ብናደርጋቸውና ፒር ፕሬሸር እስከንት ደረጃ ነው የሚለውን ኡስታዝ ኑዕማን አሊ ኻን 4P የሚለው ሐሳብ አለና ወንድማችን ኡስታዝ አሊ አሚን በደንብ ደጋግሞ በትሬኒንግ ምናምን ያነሳዋል እና ይሄ ኬት መሰላችሁ የሚያመጡት ከሱረቱል ሐዲድ ላይ አይደል እንትን አያውን አምጥልኝ እንጂ ሸው እንዙሩና ነቅተብሽ ምን ኑር ከሱ በፊት ያለው ሐሳቡን ነገር እንኮ በቃ የሱን አያ መጀመሪያ አረ እናንተ ኢንሻአላህ የዛሬ አመት አፈዘና ችግር ኢለርጂዑ ወራአኩም ፈልተሚሱ እሱን አሁን ኮንሴፕቱ እሱ ነው ግን እንትን ያለ ኩል ሐል መለሳል ሰው ያ አላህ ሱረቱል ሐዲድ ላይ እንዳነሳው ነው በእነዛ ሁለት አብረው ይውሉ በነበሩ ሰዎች መሐከል ራሱ ይፈን አይደል እንትን ምንድን እንዙሩና ነቅተቢስ ሚን ኑሪኩም ይላችኋል ይዛን ቀን ኑር ስለሌለ መጀመሪያ የተሰራበት ኑር ብቻ ነው እንትን የምታደርገው ምንም ሰው ቂል እርጂዑ ወራአኩም ፈልተሚሱ ኑራ ይባላል አይደል ከጀርባችሁ ሂዱና ኑርን እዛ ፈልጉት ዱንያ ላይ የተሰራ ኑር ብቻ ነው ያለው فضرب بينهم بسور له باب باطنه فيه الرحمه وظاهره من قبله العذاب እዚህ ጋር ግን በቃ መሐላቸው ላይ ግርዶ ይደረጋል እዛ ፓርት ላይ ከዛ ግን አያቆሙም ينادونهم ألم نكن معكم ከናንተ ጋር አብረን አልነበርንም ወይ ብለው ይጠይቋቸዋል ቃሉ በላ አሁንማ መኖርንማ ነበራችሁ ቃሉ በላ ወላኪንኩም ነገር ግን እናንተ ፈተንቱም አንፉሰኩም ራሳችሁን ፈተናችሁ ስቴፕ 1 ነው ወርተብቱም ወላኪንኩም ፈተንቱም አንፉሰኩም ወተረበስቱም ብሮድካስትኔት አደረጋችሁ ወርተብቱም ወغرتكم الاماني حتى جاء امر الله وغركم بالله الخير حتى جاء امر الله يا الله ጉዳይ መቼ እንደሚመጣ እናቆም አይደል ሁላችንም
ወላሂ አናቀው አሁን ሊሆን ይችላል ምናምን every time every moment የአላህ አምር የሚመጣበት ቀን ሊሆን ይችላል ሶ እንትን ነው ማለት ያልጨረስነውን ስራ አይጠብቀንም የአላህ አምር ወይም ደግሞ ሞት እንትን እስከ ሬዲ እስክንሆን ድረስ አይጠብቀንም ስለዚህ ተዘጋ ሁሌ ሬዲ ሆኖ መሄድ የተሻለው አማራጭ በዛ መሃል ላይ ግን እነዚህ ነገሮች ነው ያደረጋችሁት መጀመሪያ ምን አላችሁ ያው like come on እኔ በዚህ እኔ ኸምር እኔ ልጠጣ እችላለሁ ማለት እኔ ማይሆን እንትን ውስጥ ማን ሪሌሽንሺፕ ላይ ልወድቅ እችላለሁ ሁላችንም ወላሂ ማለት ላስተثني احد ሁላችንም ውስጥ የሆነች ቢያንስ እኔ እኮ የሆነ አም ፕሪቪሌጅድ የምትል ነገር አለችን ምናምን ነገር ሶ ይሄንን እቺ ሞመንት ናት የኛ የውሳኔ ጊዜ ብዬ የማስበው ከዛ በኋላ ነፍስያ ካጎረስካት ሁሌ ካንተ የበላይ ናት አይደል ሱስ ምንድነው እኔ ሱስ ማለት እኔ ባዮሎጂካል ነገር አይመስለኝም ነፍስያ ትሬን ታደርጋትና ካንተ ቁጥጥር ውጭ የምትወጣበት ጊዜ አለ ያንን ነው ሱስ የምንለው የሆኑ ነገሮችን ኢድማን የምናደርገው ከኮንትሮላችን ሲወጣ ነው ሶ ፒር ፕሬዠር የምንለው ያው የአቻ ግፊት እንለዋለን ዛሬ ላይ ግን አቻም አይደለም like ጓደኛ ሃይ ስኩል ላይ አንድ ጓደኛ ካለ አቻ አይደለም ብያምናለሁ ያው አቻ እንደ እንትን እንጠቀመው እንጂ አቻማ የሆነበት ምክንያት ኢንቫይሮንመንቱ ያግዘዋል የሚሰማ የሚያየው ነገር ያግዘዋል በራሱ ነፍስያ ያንተ ነፍስያ ታግዘዋል ስለዚህ ስንት ናችሁ 5-1 እየተመራህ ነው ማለት ነው ሸይጣን ያግዘዋል ምናምን ነገር አሁን እንኳን ያግዘዋል ብለህ ነው ቁጭ ብሎ ኖት እየወሰደ ነው እየተባለ ነው ሪሰንትሊ ብቻ እነዚህ ነገሮች ሁሉ ተጋግዘው እንትን እያደረጉህ ነው ምናምን ስለዚህ አንተስ ምን ታደርግላቸዋለህ አራት ይቀራል አይደል ፌር ፕሌይ እንዲሆን 5-5 ነው መጋጠም ያለባቸው ጓደኛህን ይዘህበት ትመጣለህ አይደል ጥሩ ሰርክል ምናምን ነገር ለምሳሌ ደርስ ምናምን አሁን ላይ ከብደላል እንደ ከተማ ልጅ እኔ ላለሁኝ አሁን ኪታብ ከያዝኩበት ጊዜ ጀምሮ አልহামዱሊላህ ማለት እየሳሳም እንትን እያደረገም እስካሁን ድረስ ኪታብ አላስቀመጥኩም ማለት እችላለሁ እና አሊም መሆን ነበረብኝ ግን የከተማ ቂራት እንደዛ አይደለም በጣም እንትን ያደርጋል ምናምን ነገርና ሶ እዚህ ሞመንት ውስጥ ለምሳሌ እኛ አሁን ኪታብ መቅራት ብንፈልግ ትንሽ እንትን ያደርጋል አይደል ያውንም የመሳጅዶቹ ቂራአቶች ምናምን በመትፈልገው ሌቭል ላይ ሆኑልህ ይችላሉ ለዓዋሙ የሙሐደራ አይነት ፕሮግራሞች ይሆናሉ ምናምን ነገር አሁን ላይኛ ምን ያደረግን ነው mesela በሳምንት 3 ቀን ደርሳለን 3ቱንም ቀን ያው ቀን ተፈተፍ ስትል ትውላለህ ስንት ፕሮግራሞች አሉብህ ምናምን ሪስፖንሲቢሊቲስ አሉብህ አይደል ማታ እንገባለን ከሸኾቹ ጋር ትንሽ ታይም አብረህ ታሳልፋለህ በቃ አብረህ ታድራለህ ቢያንስ በቃ በሳምንት 3 ቀን ትገናኛለህ ማለት ነው ስለዛ የምታወራው እዛው ነው የምትፎጋገረው የምትሰዳደበው ያው እንትኑ ማለት ነው ሶ ለዕልምም እንደዛ ያስፈልጋል ኢቭን አንድ ወንድም ሰሞኑን ያወራኝ ምን ጀምረዋል እህቶችም ከዚህ በፊት እንዲህ አይነት ኤክስፒሪየንስ እንትን ሲያደርጉ ነበር የሆኑ ሸኾች አሉ ከነሱ ይቀራሉ በስነ ስርዓት ሙመንሃጅ የሆኑ ቅራአቶች አሉ ትልልቅ ኪታቦችን ይቀሩና ተሰብስበው በሳምንት እኛም የተወሰነ የሆነ ጊዜ ጀምረነው ነበር በሳምንት ሪቪው ይደረጋል ኦኬ እንዲ ሸኹ እንዲ ያለው ፖይንት ላይ ምናምን እያደረክ እንትን ማድረግ ትችላለህ እንትንስ ቶፒክስ አይዲያስ ስለ ዓለም ስለ ምናምን ለማውራት ራሱ የሆነ ሰርክል ያስፈልጋል ጀስት እንትን የምታወራው ቶፒክ ሪሌት የምታደርግበት እኔ ትዝ ይለኛል ሃይ ስኩል ላይ እኔና አንድ ጓደኛዬ የነበረ የፈረደበት እንትን አንድ ቅርብ ጊዜ አንድ አብሮን የተማረ ልጅ ያወራውን ነግሮ ሲነግረን ነው በቃ ይመጣል ትልልቅ ቶፒኮችም ዲስከስ ለማድረግ ምን አገባኝ የሚል ሰርክል ላይ መሆን የለብህምና ያው አንድ ወንድም ጋር ሃይ ስኩል እያለን ሙሉ ክላሱ የሚወራው ወሬ ወላይ በቃ ይዘገንናል በቃ ይደብራል በተለይ ሃይ ስኩል ላይ ምናምን የነበረው ወሬ ምናምን እና 10ኛ ክፍል ያኔ ማትሪክም ስለነበረ ነርዶቹ ቲም ጋር ነበርኩኝ በቃ እንትና አደርግ ነበር አዎ በስነ ስርዓት ምናምን እንትን ይዤ ላይብረሪ ምናምን ከሚገቡት ልጆች ጋር ነበርኩኝ ምናምን 11ኛ ክፍል ስንመጣ ያው ሶሻል ተማሪ ነኝ ምናምን ከዛ አስተማሪው ልክ ቶፒኩን ተሰማውና ያ አላህ እንደው ቢሰጠኝና ባስተማርኩት ትላለህ ማለት የሶሻል ኮንሴፕትስ በጣም ያምራሉ በተለይ ከቁርአኒክ መነጽር ስትመለከታቸው በጣም ያምራሉ አስተማሪው ደግሞ ብዙ ጊዜ እንትን የቤት ኪራይ እንደዚህ ያልፈበታል ከዛ የሆነ እንትን ሐቂቃ በቃ በጣም ይቸገራል ምናምን ነገርና የሚያስተምረው
የሆነ ፔሮል አለ ፈርሞ የሚወስደው ፔሮል አለ ደግሞ ዒልም ከሁለት ነገሮች ጋር ሲገናኝ እውቀት በአጠቃላይ እውቀት ከሁለት ነገሮች ጋር ሲገናኝ በጣም በቃ ይከረፋል በጣም ያስጠላል ሐቂቃ እውቀት አንደኛ አጠቃላይ ከዱንያ ጥቅሞች ጋር ሲገናኝ በተለይ ከገንዘብ ጋር ሲገናኝና ከጃህ ምንድነው ከሱልጣ ከፌም ከምናምን ጋር ሲገናኝ በጣም ይረክሳል የእውቀት ቫልዩ ይወርዳል ምናምንና ብቻ ብዙ ክላስ ላይ ብዙም እንትና አልነበርንም ምናምን አስተማሪውም ያወራል እኛም ያው እናወራለን አንረብሽውም አይረብሸንም በዛ አይነት መልኩ ግን ከዛ አንዳንዴ ጀርባ ገባና የተወሰኑ ነገሮችን አነባለሁ ቡክ ሪቪው ቲም የፋሚሊ ቡክ ሪቪው ቲም ነበረን ምናምን እንደሆነ አሁን ተጭር ያለው እንጂ ብቻ እዛ ውስጥ እንትን እናደርገን እዛ ላይ ምናነባቸው ምናምን ሐሳቦች ምናምን ቁጭ ብለን ምናምን እንትና እንዴት ነው እዚህ ሀገር ላይ ኢትዮጵያ ሙስሊም በጣም ቫልዩድ ሆኖ ተከብሮ የተለያዩ ኢንስቲትዩሽኖች ሪፎርም ተደርገው በቃ አስበሃል ምንድን አደውለቱ ለቲ አህሉሙ ቢሃ ይላል ዶክተር ታሪክ ከስወይዳን ይሄ የምትመኘው እንትን ምናምን ምን አይነት ወጣት ነው የምትመኘው ምን አይነት ኢንስቲትዩሽኖች ምን አይነት የዕልም ኢንስቲትዩሽኖችን ትመኝለታለህ ምን አይነት የስታርታፕ ኢንኩቤሽን ሴንተሮችን ትመኝለታለህ የቢዝነስ ሊትሬሲውን ከፍቅህ الاسلامي የስራ ፍቅህ ጋር አገናኝቶ እንትን የሚያደርግ ምናምን ነገር ኢንሻአላህ ደግሞ we are working on it ገዚኛው ስፔሲፊክ ፕሮጀክት ላይ መስጂዶቻችን እንዴት አይነት መስጂዶች እንዲሆኑ ብለህ ትመኛለህ ፕሮጀክትስ ምናምን ነገር አስብ አሁን ቱርክ ላይ የሚሰሩት ፕሮጀክት አለ ምናምን እንደው እኛ ሀገር ራሱ የሆነ መስጂድ ላይ እንሰራዋለን ኢንሻአላህ እንትን ነው የሌይል ፕሮጀክት ነው ሌይል ልጆች ምንድነው ፈጅር ልጆች ሲመጡ ሁሌ ይፈርማሉ የመጡ ይፈርሙና አይ ቲንክ በወሩ መጨረሻ ምናምን ወይ አይ ቲንክ 40 ቀን ሐዲሱም ስላለ መሰለኝ በ40 ቀን ምናምን እንትን ያደርጓቸዋል ሳይክል ሊሆን ይችላል ወይ ፒኤስ ሊሆን ይችላል ምናምን ይሰጧቸዋል መሰል ፕሮጀክቶች ምናምን ስታይ ምን አይነት ጸዴ ጂል ምን አይነት የሚያምር ኮሚኒቲ እንደምትገነባ ምናምን ይሄን እናወራ ነበር ምናምንና ከዛ ልጆቹ ገባቸው ምን እንደምናወር የነሱ ቶፒክ እንደማይገባን ሁሉ የኛም ቶፒክ አይገባቸው በዚህ መልኩ ተተላለፋለህ በቃ ሁሌ ቴብሉ የሚቀበለው አጀንዳዎች ይታወቃሉ ለፈልጌ ነው ምናምን ነገር እንትንም ላይ ቢዝነስም ላይ ወላሂ ስታርታፕ መጀመር በተለይ በእኛ ሀገር ኮንቴክስት በጣም ከባድ ነው ነበር የምንሰማው ስታርታፕ ከመጀመራችን በፊት ግን በጣም ከባድ ነው ከባድ ነው አይደል ትረዱኛላችሁ ምናምን ነገርና ብዙ ነገሮችን እንትን ታድርግ ኤክስፒሪየንስ ታደርጋለህ ጭንቅላት በተለይ ደግሞ እንትን ከፔፐርና ከፒሲ ተነስተህ ወደ ገባንባቸው ማኑፋክቸሪንግ አይነት ዘርፎች ስትገባ አላህ ይዞራል በጣም የሚያስቸግሩ ነገሮችን ያጋጥሙሃል ምናምን ነገር እና ደጋግሜ ሳስበው ወላሂ የሆኑ ወንድሞች ባይኖሩ ኖሮ እነዚህን ፌዞች አናልፋቸውም ነበር ለምን ሁሉም ሰው ቢዝነስማን መሆን እንደማይችልም እንደሌለበትም ትረዳለህ በጣም አስቸጋሪ ነው ብዙ ነገሮች ሀፕን ያደርጋሉ ከምንም በላይ ደግሞ ኢሞሽናል ሰፖርት ሲስተም ያስፈልጋል በጣም ብዙ ኬዮቲክ ነገሮች ሀፕን ያደርጉና ሚቲንግ እንቀመጣለን አይደል ከሚቲንጉ ለምሳሌ 1 አወር ሚቲንግ ከሆነ 50 ደቂቃው እየተሰዳደብን እየተተራረብን እየሳቀን እየተጫዋወትን ምናምን እንዴት አድርገን ከስረን ምናምን ነገር እንትን ተደርገና እዛ ላይ እንትን ያደርግ ትቆይና 10 ሚኒት ተቀጠቅ አድርገው በቃ ይሄን ሞክር አሁን this week እንዲ እናደርጋለን ምናምን ሚሎ ፕላን ዲስከስ ታደርጋለህ አዲስ ሆነ ሪፍሬሽድ ሆነ ምናምን ተመለሳለህ ምናምንና ሶ እንትን የምታረግባቸው ይሄ እንዳልነው የምትሸሽባቸው ምናምን መጥፎ ፓርቱ እዚህ እንዲህ አይነት ሰርክሎች ውስጥ የመኖር መጥፎ ፓርቱ ምን እንደሆነ ታውቃለህ ሰው ሁሉ ጨው የሌለው ምግብ ይሆንብሃል አይጥምህም ማንንም ጋር ቁጭ ብለህ ወላሂ አይጥምህም በቃ ይደብርሃል እንደው እስክትገናኝ ምናምን እንትን ያደርጋል ምናምን ነገርና እንደው ብዙ ኮንተን አይመስለኝም ማለት ይሄ ከሌላው ጋር አንተ ኦድ መሆንህ ምናን ያ እንደ ኤሊያን ማየትህ ምናን እንተ ሐዲስ ኮት ልታረጊ ነው ኢስላሙ ገሪብ ወሰያኡዱ ኖ እንትን ቅድም ያነሳው እንትን አለ የሆነ 2 አመት ምናምን ወደዛ ሸርተት ብያለሁ ምን ጥሩ ነገር አለው ህመሙን ለማከም ሰምሃው የህመሙ ስሜት ሊኖር ይገባል ያንን ሳይድ ማየት በሆነ ያህል ያንን ሳይድ ማየት አለበት ብዬ አስባለሁ ግን በጣም ደጋግመን ስናነሳው ነበር
ከዛ ጋር ኮንፈርት የሚሰጥህ ከሆነ ወይም ደግሞ ይሄ እንዴት ነው ብዙ እየተቀላቀልክ ከሆነ አንተም ተሟሟለህ። ያው አንተ ምንድነው የለበስከው ጋውን ምንድነው? ለምሳሌ እንደ እንትን ከሆነክ ሆስፒታል ላይ ታማሚ አለ፣ አስተማሚ አለ፣ ዶክተር አለ። አንተ ምንድነህ ነው አይደል? በጣም ብዙ የታመመ እንትን ኮሚኒቲ አለብን እና ጋውን ከሆነ የለበስከው ትክክለኛ ቦታ እዛ ጋር ነው። ጋውን ለብሰህ እንትን ለማድረግ አይደል? የሙስሊሞች ስራ ሁሌ የምንለው ነገር አለ አይደል? የኦፕሬሽን እንትን ነው። በቃ በጣም ከባባድ ሰርጀሪዎችን መስራት ነው። ሰውን ከባዱ ሰርጀሪ የልብ ሰርጀሪ ነው ምናምን ይባላል። ራሱን እንያዘውና ከባዱ ሰርጀሪ የልብ ሰርጀሪ ነው። ግን ልቡን ቀልቡን ምን ማድረግ አላህ እንዲያነግስ ማድረግ ምናምን እና ብዙ ጊዜ እንደውም ኒዕማ ፕሪዘርቭ የሚደረገው ሌሎች እንትን በመሆን ውስጥ አላኩል ሐል ሌሎች ጋር እንትን ስታደርግ ሌሎች ጋር አብረህ ስትኖር ለሌሎች ይሄንን ለማካፈል እንትን ስትሄድ አለበለዚያ ይኸው መጥፎ እክትላጥ ልቅ የሆነ ከሌላ ጾታ ጋር መደባለቅ ብቻ አይመስለኝ መጥፎ እክትላጥ ከበጣም ይሄ እንትን ልብህን ከምትሰልበዋ ልጅ በላይ በጣም የሆነ መርዝ ነገር የሚያወራ ሰው ጋር እክትላጥ መቀመጥ ያ حرام ነው። የተመሳሳይ ጾታ እክትላጥ አለ ማለት የተመሳሳይ ጾታ እክትላጥ አለ። እንደውም ከባዱ እክትላጥ እሱ ነው ማለት በትክክል በቃ ሐሳቡ እክትላጥ እንትን ያጋጥመዋልና እንትን ማድረግ በተለይ መጀመሪያ እነዚህ ነገሮች ላይ እንትን ካልሆነን ወላሂ መሸሽ የመጀመሪያው በቃ ለተውባም እኮ ለለውጥ የመጀመሪያው ነገር መሸሽ ነው አይደል? ዛሂቡን ኢላ ረቢ ሰይህዲና ዛሂቡን ኢላ ረቢ ሰይህዲ ፈፊሩ ኢላ አላህ ሚላል በትክክል አላህ Subhanahu ወደ አላህ ረሽ ቱ አላህ በጣም በቃ እንትን ወደ አላህ ሽሹ ነው የሚለው አማን ቅዱስ ቁርአን አማርኛው። ግን ፈፊሩ ኢላ አላህ ማለት ወደ አላህ እንዴት መሰለ መሸሽ ጀስት ዝም ብሎ መሸሽ ብቻ አይደለም ብርግግ ብለህ ወደሱ የምትሄደው በቃ አይደል? ይሄ አማርኛ እኛ እናቀም ነገር መጣ ነገር ለምሳሌ እንደዚህ ቁጭ ብለን ምናምን ከዚህ ጋር የሆነ ምንድነው የምትፈሩት? እባብ ትፈራላችሁ? እኔ ስለሚሰበረኝ የሆነ እባብ ላይ እንኳን የኑሮ ውድነት የሆነ በጣም የምንፈራው እንስሳ ነገር እንደዚህ ብድግ ቢል እንዴት ነው ካሜራ ከት ምናምን አይባልም ማለት ብርግግ ብለን ነው ወደዛ ላይክ እንደዛ ወደ አላህ Subhanahu Wa Ta'ala ሂዱ ነው በቃ ረሽቱ አላህ ስለሆነ ማለት ነው። የሚመጣው ጀሃነም እንደሆነ እኮ ካወቀው እኮ ይሄን እኮ እንትን ማስረዳት አይጠበቅብህም አይደል? እያሳደደህ ያለው እባብ አይደል? መጥፎ ነገሮች በሙሉ የተከማቹበት ጀሃነም ነው እያሳደደህ ያለው። ለዛ እኮ ነው አይደል እንደውም ሱረቱል ፉርቃን ስትል ያንን ለአያ ልታነሳ መስሎኝ ነበረ። ምንድነው ያ ወይለታ ለይተኒ ለማ ተኽፊዙ ፉላን ኸሊላ ለቀድ አضلني عن الذكر بعد إذ جاءني ይፍን ከዛ በላይ እኔ የሁለቱ ሰዎች ታሪክ አለ አይደል? እንዲህ በቃ ዱንያ ላይ ምናምን እንትን ያደርገው ነበር በእናትህ አንተ ምናምን ከሞቶ መቀስቀስ ምናምን ትላለህ አንተ ፋራነ እንዴ ምናምን ይለዋል ጀለሱ ነው። ከዛ እውነትም አንተ ይሄ ነገር ግን ሞቶ መቀስቀስ የሚባል ነገር አፈር ከሆነም በኋላ ምናምን ብሎ አሰባት። ኧረ በእናትህ እኔ ግን ይቅርብኝ በእናትህ ምናምን ብሎ ተው። ከዛ እንትን ከገባ በኋላ ያኛው ጀነት ገባ ይሄኛው ጀሃነም ገባና እዛ ጓደኛውን ሊያየው ሄደ። ጀሃነም ይባላል። እዛ ልክ ሲያየው ጀሃነም ውስጥ እየተቀጣ ነው። እዛ እኔ እዛ ሰዓት ላይ ግን የሰው ልጆች ግን ጀነት ገብተን ራሱ ነፍስ አይለቀንም ወይ አልኩኝ። ማለት የነበረ አይ ትላንት ጓደኛ ሆነን ምናምን አይደል የምትጠብቀው አንተ አስበልተኝ ነበር ጎናል ቁርአኑ እንደዛ እኮ ነው የሚለው አይደል? ተላሂ እንክተለ ቱርዲን ወለውላ ኒዕመቱ ረቢ እንደው አላህ ውለታ ባይውልልኝ ኖሮ እኮ አብረን ነበርን እዛ ጋር ነበር የምንሆነው ምናምን አንተ አስበልተኝ ነበር ምናምን የሚባልበት ዘመን ይመጣልና ከዚህ አንፃር መሸሽ ብቸኛው አማራጭ ነውና በጣም እኔ ሰሞኑን ተነስቷል መሰለኝ የሆነ ታሪክ አንስተው በጣም አጂብ የሆነብኝ ዱንያ ላይ ያሉ ተሰብስበው አላህን ነበር የሚያመጹት ማአላህ አላህን ነበር የሚያመጹት እነዛ ሰዎች። ከዛ በኋላ ከማከላቸው አንዱ ይሞትና ጀሃነም ይወርዳል። ከዛ ለምንድነው እኔ የምቀጣው? ከዛ እነሱ ደግሞ የጀነት ሰዎች ይሆናሉ ጀማዓ ሙሉ ተሰብስበው። ከዛ አንድ ላይ ነበርኩ አላህን ስናመጽ የነበረው ብለው ሲጠይቁ አንተ ከሞትክ በኋላ ተውብተዋል ይባላል። ይሄንን ታሪክ ነገር በጣም አጀበኝ። ዱንያ ላይ አላህን አብረን አላህን ስናመጻቸው የነበሩ ሰዎች እኛ ከሞትን በኋላ የሆነ ሰዓት ሊተውብቱ ይችላሉ። ያንተ መሞት ደግሞ ለነሱ ተውባ መሰጠት ከሆነ ምናልባት ያው ሂሳቡ ፍርዱ አላህ Subhanahu Wa Ta'ala ሆኖ እንዳለ ግን በጣም ከባድ ነው። ለዛ ለሰርክሎቻችን እኔ ብዙ ጊዜ
ያንን ነገር ነው እንትን ማነሳው ለሰርክሎቻችን ብዙ ጊዜ መጠንቀቅ አለብን ለምንበላው ምግብ እንደምንጠነቀቀው ሁሉ በዙሪያችን ላሉት ሰዎችም በጣም በጣም መጠንቀቅ ያስፈልጋል ብዬ አስባለሁ ሶ ፒር ፕሬዠር አሁን ላይ ደግሞ ብዙ ጊዜ ሶሻል ሚዲያ ምናምን ይባላል እንጂ ሶሻል ሚዲያ ራሱን የቻለ አንድ ተጽዕኖ አሁን በፊት ከጎረቤቱ ኦር ምንማርበት ትምህርት ቤት ከሰፈር ውስጥ ምናምን ነበር ሰዎች እነሱን እያየን ጫና የሚያሳድሩብን አሁን ግን ከሀገርም ወጥተናል በጣም ኢንተርናሽናሊ ሆነዋል በዙሪያችን ያሉ ሰዎች ጫና የሚያሳድሩብን ኢንተርናሽናሊ ነው ትልቁ ሰው በጣም ትንሽ መሆን ይመኛል ትናንሾቹ ልጆች በጣም ትላልቅ አጀንዳዎችን ምናምን ሲያነሱ ይታያል ምናምን ብዙ እንትኖችን ተቀያይረናልና እነዛ ነገሮች ደግሞ ያው ልክ ናቸው ብዬ አላስብም እንደ ሃይ ስኩል ተማሪ እንደሚመለከተንም እንደ ወጣት ብዙ ጊዜ ምንውልበት አካባቢ ሞር እስልምና ሪፍሌክት ለማድረግ የሚያሳፍርህ አይነት ነገር ከሆነ ብትሆነ የሚሻለው ቀላል ነው ብዙ ያን ያህል ቀመር የሚፈልግ ያን ያህል ሂሳብ የሚፈልግ ምናምን አይነት ነገር ሳይሆን ለራስህ ጊዜ ሰጥተህ ይሆነኛል አይሆነኝም የሚሉትን ነገሮች ነው እንጂ ነገ አላህ Subhanahu Wa Ta'ala ፊት ሁሌም እንለዋለን አባቴ ብዙ ጊዜ ይለኛል የምትሄድበት ቦታ ደውዬ የት ነህ ስለ ለመናገር የምታፍርበት ቦታ አትሆን ሁሌ እኔ ጠይቃለሁ የት ነህ እያልኩኝ ግን አንተ ለመናገር የምታፍርበት ቦታ አትሆን ይሄንን ነገር ነው ሁሌ የሆነ ነገር ለማድረግ ጓደኞቻችሁ በተለይ ደግሞ ዲኑን ለመخدም ሲሆን እስላሚክ እንቅስቃሴ ውስጥ እኔ ብዙ ጊዜ አስባለሁ የመጀመሪያ እኔ በኔ ግልም የመጀመሪያ ከቤት ስወጣ የተቀላቀልኩት ጀማዓ አንድ ኑረዲ የሚባል ጓደኛ አለና ኢስላሚክ ቻሪቲ ውስጥ ነው ወስዶ ለመጀመሪያ ጊዜ ከቤት ስወጣ ጫማን የጠረኩት ለመስቀል እንትን ላይ ስቴዲየም ላይ አረፋ ላይ ፎቶ እስካሁን አለ ለመጀመሪያ ጊዜ ስወጣ ከቤት ጫማን የጠረኩት ፒፕስ ተሰጠን ከዛ በኋላ እንትናለን ጫማ ጠረግን ያኔን የሰበሰብነውን ሂደን የቲሞችን አበላንባቸው the best experience ያረኩት ያ ነው ለመጀመሪያ ጊዜ የወጣሁት ግን ደግሞ ሌላ ነገር ላይ ቢሆን ምናልባት እንደዚህ አይነት ቦታ ላይ ይቀመጣለሁ ብዬ አላስብም እንዲህ አይነት መቀማመጦች ላይ ማለት ነው ሶ እንትን በዙሪያችሁ ያሉት ሰዎች ስለማይመስለን ነው through process ስለምንጠፋ ባንዴ ውጤቱን ስለማናየው ነው እንጂ ስለማይመስለን ነው እንጂ በጣም በህይወታችን ማተር ያደርጋሉ ምናያቸው ነገሮች በተለይ ምናያቸው ነገሮች አንድ ነገር ኤክስፒሪየንስ አድርጌ ነበር ታውቃለህ በተለይ ምናያቸው ነገሮች አሁን እንትን ፒር ፕሬዠር ግፊት አቻ ግፊት ስንል እንዳለ ሶሻል ሚዲያንም ያጠቃለለ ስለሆነ ሶ ለምናየው ነገሮች መጠንቀቅ አለብን ለምንሰማቸው ነገሮች መጠንቀቅ አለብን አብረውን ለሚውሉት ሰዎች በጣም መጠንቀቅ አለብን እጃችሁን እንደዚህ አርጋችሁ ያዙ አለ ሰውዬው መጀረድ ይችላልላችሁ እናንተ መጀረድ ይችላልላችሁ እጃችሁን እንደዚህ አርጋችሁ ያዙና ከዛ እዚህ ጉንጫችሁ ላይ አድርጉት አለ ሰውዬው ከዛ ጉንጫችሁ ላይ አድርጉት አለ ጉንጫችሁ ላይ አድርጉት እኔ እያመጣሁት ነው ተረዳሁት ታክ ኦኬ ሰማው ይምታታብኛል ነው እንጂ ጉንጭ እዚህ ነው አጂ እስካሁን ይዘውታል ሶ እዚህ ጋር እኔ አላሸውም ጉንጫችሁ ላይ አድርጉት ነበር እያልኩ የነበረው ገብታጂ ጉንጫችሁ ላይ አድርጉት ግን እኔ አገጬ ላይ ስላደረግኩት የምታዩት ነገር በጣም 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 ማተር ያደርጋል በህይወታቸው በጣም ኢንፍሉዌንስ ያደርጋቸው ሰዎች በዚህ ነው የሚሰሙት ይባላል ሰዎች በአይናቸው ነው የሚሰሙት ስለሚባል ማለት ነው ሶ ዛሬ ምናልባት የቀረ ሀሳብ ካለ በሚሉት ደቂቃዎች ውስጥ የተወሰነ ጥያቄ እኔ አሁን ይሄን ፖድካስት ሰዎች ካዩ በኋላ እስከዚህ ሰዓት ካዩ በኋላ ምናልባት ያሉበት ግሩፕ ያሉበት በቃ ፕሪፓሬሽን የሚያደርግባቸው አካባቢን ለቆ መሄዱ የሚፈልጉ ሰዎች ይኖራሉ በቃ በደንብ አሪፍ ሀሳብ ተነስተዋልና ጥሩ ቦታ ጥሩ ሰዎች ማግኘት ፈልገው ከዛ ግሩፕ መውጣት ፈልገው ያጡ ሰዎች ለነሱ ምን ትላለህ ማለት አብዛኛው ምናልባት ሶሻል ሚዲያ ጥሩ ሰርክልም አይገኝም ያጣል በቃ ሰው ይታጣል እዛ ለነዛ ሰዎች የሆነ ምትለው ነገር ታሳልኝ ደስ ይለኛል በዚህ አጋጣሚ እናንተን ማግኘት የሚችሉ እንደናንተ አይነት ሰርክሎችን ማግኘት የሚችሉ አለ አይደለ ሰው መጥቶ ጆይን ማድረግ የሚችለው ሰርክል መሰለኝ ሁለት ደግሞ ሀምዚ ከናኒሱ ጋር አያይዤ ብዙ ሰው አልተረዳው ለምሳሌ በጣም ብዙ ሰው ይባላል የሆነ ጥናት አለ አብዛኛው ሱሰኛ ከሆነ አመት በኋላ ከሁለት አመት በኋላ ሱሰኛ ሳይሆን ከሱስ ለመውጣት የሚታገል ሰው ነው እኔ ደግሞ ወላሂ
በጣም ብዙ ሰው አይቻለሁኝ በጣም ብዙ ከሱስ የወጣ ከቆሻሻ ቦታ ከዝሙት ምናምን ከተለያየ ቦታ እኔ በቴራፒ ሲወጣ በቃ በትምህርት በስልጠና ምናምን ሲወጣ ላየው በጣም ብዙ ሰው والله በሰርክል ሲወጣ አይቻለሁ መተቀመጣቸው ሰዎች እንዲህ አይነት የዘቀጣ አመለካከት ያላቸው ሱሰኞች ከሆኑ ሌላ አይነት አመለካከት ካላቸው አንተ ብቻ ትሆንና ኦድ ባለፈው በሰፋት ስናነሳው ነበር የሰው ልጅ ትልቁ እንትኑ መመሳሰል ነው ከተቀመጥከው እንካ ወደድክም ጠላም ለመመሳሰል ትሞክራለህ አብረን ተቀማምጥ ተነስተው መስጊድ ይሄዳሉ ብቻህን ትሆናለህ ገብቷል ያኛው ብቻህን ከዛ በግድ ትቀላቀላቸዋለህ ሁላችንም የራሳችንን ምስክርነት ሰተናል والله በጣም ብዙ ሰዎች ከሱስ የወጡት ካለማወቅ የወጡት ከዝቅጣት የወጡት እኔ ባየሁት ጥሩ ሳሒቦች ስላገኙ ጥሩ ሰርክል ውስጥ ስለተቀማመጡ እያየኋቸው ፊታቸው ሲበራ እያየኋቸው ይሄ የሰው ሲሙሉ ምናምን አይቻለሁኝና ይሄ ምክር የሚለውጥ አይመስለኝም በትክክል والله በጣም ትልቅ ለኛ ምን ወስደው አሳይመንት ነው ብለን እንወስድ ሁላችን በቃ ማለት እንትን ማድረግ አለብን ብዙዎች አንድ ገጣሚ እንደሚለው ዓለመኒ ወዓለመ ኩለ ሁሪን ሱአሉ الدهر አይነ المسلمون ዓለም ባይ ዘ ዌይ ዛሬ ላይ ወላሂ ሬዲ ናት ለምሳሌ ሙስሊሙ እንትኖች ቢኖርት ማለት ኢንስቲትዩሽኖች የተደራጀ እንቅስቃሴዎች ደራጀው ኖሮት ሪፕሌስ ላድርገው ይሄ ያለው ኢኮኖሚክ ሲስተሙ ተበላሽቷል ፖለቲካል ሲስተሙ ተበላሽቷል ቢል ኦፕን ነው ለአዲስ ወርልድ ኦርደር እየተወረደ ያለበት ጊዜ ነው እኛ ግን ይላል በዛ ልክ ተደራጅተን መጣት አልቻለም የሚሞክሩ ብዙዎች እንዳሉ ሆኖ ማለት ነው ስለዚህ ፈራግ ሁሌም አይተውም አይደል ፈራግ እንትን ይባላል ይሞላል there is no እንትን ይሄ አብሰንስ የሚባል ነገር እንትን አይኖርምና ለዛም እኮ ነው ነብያችን አለይሂ ሰላቱ ወሰለም ብዙ የባለ ትዳሮች ሐዲስ ላይ እንትን ያምናሉ እንትን ወፊ ቡድዒ አሐዲኩም ሰደቃ ዛ ያሉ እንደዚህ ኮል በዚህ ሰደቃ በረታለው እንዴት ብለን ያው እንትን ለመግለጽ ያህል ብለን እንትን አረብኛ ስለሆነ በምንድነው በብልቶቻችሁ ላይ ሰደቃ አለ አሉ ከዛ እንዴት ብሎ ሰሃቦች ገርማቸው ከዛ የሚገርም ፕሪንሲፕል አስቀምጡ በመጥፎ አስቀምጦት ቢሆኑ ኖሮ ትክክለኛ ቦታ ላይ አስቀምጦት ባይሆን ኖሮ እንትን አይጠይቅበትም ነበር እንዴ አያዝበትም ነበር እንዴ ስለዚህ አሁን ትክክለኛው ቦታ ላይ ስላስቀመጠው እንትን ይባልበታል ስለዚህ ይሄ አንድ ፕሪንሲፕል ይነግረናል አላህ ዚናን ሲከለክል እንትን ምንድነው ኒካህን ፈቅዶ ነው ሁሌም እኛ ኦኬ ያሉባቸውን ሰርክሎች ያሉባቸውን to some extent ኮንፈርት የሚሰጡ ናቸው ለምን እንወሻሻለን ማለት ኮንፈርት ኤኒ ሴንስ ሙሉ ለሙሉ እንትን አይስጥ ምናምን ይሄ የህይወትህን ጥያቄ ሁሌ አልቅስ ሁሌ እንትን በል ወይ ሁሌ ሳቲስፋክሽን የለህም ሁሌ ዲፕረስድ ነህ ሊሆን ይችላል እንጂ በሳቱ እኮ ስታደርገው እኮ በጣም ደስ ይላል በትክክል ዶፓሚን ይሰጣል ምናምን እንትን የስክሪን ታይም እንትን ነው በቃ በሰዓቱ እኮ ኋላ ነው እንጂ ጊልቲ ፊሊንጉ የሚገድልህ እንዴ ስክሮል እያደረክ መዋል እኮ በጣም ደስ የሚል ነገር ነው በሰዓቱ ምናምን ነገር ሶ ከዚህ ውስጥ ለማውጣት ነው የሚመስለኝ የመጀመሪያው ነገር ትንሽ ለኻለፋችሁና የመጀመሪያው አሳይመንት ራሳችን ጋር የሚመለስ ይመስለኛል ኤክስተርናል እንትኖች አይደሉም የሚያወጡ ወላሂ ከእንትን ካለቀሱ ከልብ ካለቀሱም ባይገድም ይባላል አይደል አንዲት እህት ትዝ ይለኛል የዛሬ ስንት አመት ነው የዛሬ 5 አመት ምናምን ገደማ እንዲ ጻፍኩኝ እንዲ አርቲክል በቃ እንትን ራሳችን መለወጥ አለብን ዙሪያችን ምናምን አይነት ነገር ጻፍኩኝ ፌስቡክ ላይ ከዛ መጣችና እዛ ላይ አርቲክሉ ላይ ምን ይላል ያንን ኮታ አድርጋ ነው የመጣችው ያግዙኛል ብላችሁ የምታስቧቸው ሰዎች ጆርናሊያችሁ ላይ አትፈሩ የእናንተ ህይወት አንድ ናት ስለዚህ ሂዱ አፕሮች አድርጓቸው አግዘኝ በሉት ከዛ አንቺን ቆረጥ አድርገሽ አምጣችና ያው እንግዲህ ብላ አላንተ አይደል ስለዚህ እንተጋገዝ ነው እናችና አላቃትም በአካል
ረጅም ጊዜ ግን ያው አሁን ይሄም ሌላ እንትን ረጅም ጊዜ ግን በቃ ማለት እንትኖችን ሪሶርሶችን ሼር እንደራረጋለን አይዲያስ ምናምን እንትን ታደርጋለህ እዚህ ይሄ ሐሳብ እንዴት ነው እንዲ ፖለቲካል ኢሹስ ሀገራዊ ኢሹስ ምናምን በቃ ይሄ ከእንትን ከረንትሊ ከመጣ ከፌሚኒዝም ከምን ከሴቶችና እስልምና አንፃር ብዙ ሐሳቦችን ዲስከስ እናደርጋለን ሳንተዋወቅ በጣም ተዋወቅን እንትን ነው ሶ ወላሂ ይቻላል ከፈለግንና ከቆረጥን ከወሰንን ከዛስ ያ ረብ እንደምታደርግ አድርገኝ ይሄ በቃኝ ደብሮኛል ካልን በእርግጠኝነት እንትን ማድረግ አይከብድም ብዬ አስባለሁ ሶሉሽን ማምጣት አይከብድም ብዬ አስባለሁ ዋናው ከናዓ በደንብ እንትን ካደረግንበት የምር ግን በቃ ይሄ ነገር ያስፈልገኛል መለወጥ አለብኝ እለወጣለሁ ካልን ሁለተኛ ያው ወደ እንትኖች ስመጣለ ያሉ ሰርክሎችን ኦፖርቹኒቲስ ምናምን የሙስሊም ስቱደንትስ ሊግም አንሰታቸዋል በየአካባቢያችን ማለት የሙስሊም ስቱደንትስ ሊግ as much as possible እንደ ቪዥንም እንዲህ አይነት እንትን ክሬት መደረግ አለበት ለትውልዱ የሆነ መሄጃ ቦታ መሆን አለበት ያው ታቆታላችሁ አሁን እንትን እዚህ ሪሳላ ሴንተር በቃ መጥቶ አውርታ ሊሆን ይችላል የምትሄደው እኔ ወላሂ አንዳንድ ሰው ቤቱ ቁጭ ብሎ ከሚያነብ እዚህ መጥቶ ካሉ ወንድሞች ጋር ተሳስቆ ቀልዶ አውርቶ ከዛ ጀማዓ ሰላቱን ሰግዶ ቢሄድ የተሻለ ሊሆን ይችላል ብዬ አስባለሁ ምክንያቱም አንዳንድ ጊዜ እንደዛ ይላሉ አይደል من كان شيخه كتابه فخطأه أكثر من صوابه ይላሉ በሸህ ኪታብህ ከሆነ እንትን የምታደርገው ምናልባት ተቃራኒውን ተረተህ ሊሆን ይችላል ደራሲው የጻፈው ምክንያቱም መጽሐፍ የሚነበብበት ኮንቴክስት አለው ቴክስቱ ብቻ ሳይሆን ኮንቴክስትም ስላለው ማለት ነውና እንዲህ አይነት አይዲያስ ምናምን ያነሳ ዋናው ፖይንት ያ ነውና እዚህ ላይ ቀናዓ ካለን ከዛ በኋላ ብዙ የሚከብድ አይመስለኝም ቨርቹዋል ስፔሱን በደንብ መጠቀም ይቻላል መሰል እንትኖች እኛም ኮል አውቶችን ብዙ ጊዜ እናወጣለን ኢንትረስትድ የሆኑ ፕሮግራሞች የሜንቶርሺፕ ፕሮግራሞች አሉ የሃይ ስኩሎች ሜንቶርሺፕ ፕሮግራሞች አለ የዩኒቨርሲቲ ተማሪዎች የሜንቶርሺፕ ፕሮግራም አለ ግን አሁን የምናወራበት ኦዲየንስ በጣም ብዙ ከተሞች ላይ አሉ ብዙ ከተሞች ላይ እንደውም ፎርቹኔትሊ ለእንትኖች አሉ አፊሌት ተቋማቶች አፊሌት ኢንስቲትዩሽንስ እና ወንድሞች አሉ ምናምንና አሙዚ ሳክ አፊሌት ተቋማቶች አሉ ወደ እንትንም በቃ ብዙ ከተሞች ላይ ምናምን they can communicate them ግን ሌሎችም ዙሪያ ላይ አሁን እኔ ብራዘር ሁሉ የመጣ ያወራኝ ነበር በቃ ቲም መስራት አለብኝ እንዲህ አይነት ምናምን ያለ ያወራኛል ታናሽ ነውና ሲያይ በቃ የኛ ቲም እንደዚህ አይነት ቲም መስራት ፈልጋለሁ አብረው እንትን ምትላዝ አይደል በቃ ማለት ስንተራረብ ስታይ በጣም የሚዘገልልህ ምናምን ነገርና አላህን ፍሩን ምትለው ምናምን ኢቭን ሰው አብሮ ካለ ምናምን ነገር እነዚህ ልጆች የዱር እንስሳ ናቸው እንዴ ምናምን እስኪባል ደረጃ ምናምን ድረስ ነው ያን ምናምን ስለሚያይ ይመጣና ያወራኛል ከዛ ባችህ ላይ ምን አይነት ልጆች አሉ እስኪ ባችህ ላይ ያሉ ልጆችን ፒክ አድርግ አልኩት ስማለን ቲም ምናምን ማን ገሌ እንትን ይባላል እንዲ ሲለኝ እነዚህ ልጆች ትንሽ ጊዜ ከተጠበቅናቸው ወላሂ ከኛ የተሻለ ጸዴ ቲም ነው እንትን ያደርገው እንደው አይታቻቸው ብዙ ጎቹን በያስባለው እዛ ባለፈው አብራቻቸው እንትን ነበሩ ምናምንና ሶ አንዳንዴ ዞር ማለትም ሊሆን ይችላል የጎደለን ከዛ ደግሞ ደፈር ማለት ይፈልጋል አይደል ሄደ እንትን የማድረግ ምናምን ይሄ እንትን በቃ አይኑኒ ኑ ሰሃቦች እንደዛ አይደል የሚሉት تعالوا نؤمن ساعه በጣም ነው የምወደው እንደው ኑ አንዴ ኢማን እንመን ነው የሚሉት ግን ኢማናችንን እንጨምረው እስኪ ስለ አላህ በማውራት ስለምናምን በማውራት እንደው ነብያችን ሰለላሁ አንዴ ወጡ አይደል ገረማቸው በምንድን የተሰበሰባችሁት እንዲ በዚህ ጉዳይ የተሰበሰቡ አላህ በዚህ ካልሆነ በሌላ ጉዳይ አልተሰበሰባችሁም ስለ አላህ ለማውራት ነው የተሰበሰባችሁት በቃ እንደዚህ በቃ አው እስኪ ዛሬ ቶፒካችን አላህን እንፍራ ባለፈው ስንል ነበር አይደል ዛሬ ቶፒካችን በጥሩ ባህሪ ነው ማለት አሁን ብትል ትንሽ የፋራ ምናምን እንዲገል ይመስል ይችላል በቃ ዛሬ ቶፒካችን እንዴት ወንጀል እናቁም ነው ምናምን አላህ ራሱ ወላሂ አላህን ካወቅነው በስነ ስርዓት ኢነ አላህ ላ يضيع اجر المحسنين በእኛኮ በኢፈርታችንና በይሄ ኮምፕሊኬትድ የአቂዳ ቶፒክ ቢሆንም በኢፈርታችንና ወይም ደግሞ በምክንያቶችና በሪዛልቶቻቸው መካከል ዳይሬክት ሪሌሽንሺፕ እኮ የለም አላህ ነው አይደል ኩን ይለዋል ወይም አትሁን ይላል በሰበብም ይሰራል ያለ ሰበብ ይሰራል አገነስተ ሰበብ መስራት የሚችል ጌታ ስለሆነ ይሄን ኢፈርት ይሄን መውጣት መውረድ ይሄን ኮንሰርን ወላሂ አይተው እየጠበቀላቸው ነው እንትና ወንድሜ ሰዓድ ታዲ ግን ቆሏል
እሱ ሌላ ወርልድ ላይ ነው አልተገናኘንም አንተዋወቅም ረጅም ጊዜ ግን የሆኑ ይሄ ሐኒፎቹ እንደተገናኙት አለ አይደል ይሄ ምናምን ያ ቶፒክ የሚጥማቸው የተወሰኑ ሰዎች አሉ ለምሳሌ እኔ አሁን ስለ ረቢዕ አልዓረቢ በአማርኛ ቤት ውስጥ ላወራ እችላለሁ እንጂ ብዙ ወጣ ብዬ አለማገኘት ከዛ ከተገናኘን በኋላ በጣም ባጭር ጊዜ ውስጥ በወር አይሆንም ቤስት ጀለስ ሆነን ከዛ ግን እኮ እንደው አላህ አጋጣሚ ይገርማል እንደዚህ ያደረገ ምናምን አልኩት ከዛ አላላላ ወላሂ የዱዓዬ ውጤት ናችሁ ማለት በቃ እንትን ይሄ ሎንሊነስ ያ ሁሉ እንትን ምናምን ነገር አላህ እንትን ያደርጋል አይደል ወንድም ይሰጣል እንትን አጋዥ ያደርግልሃል ከጎንህ ምናምን ብቸኝነትን የሚያስረሱ ምናምን እንደላጤ ደግሞ ስናወራው ደግሞ ይሄ ደግሞ የትዳር የህይወት አጋር ስትሆን ምናምን በዚሁ ምናልባት ፋይናላይዝ ያደረግን እዚህም ላይ የተወሰኑ ሐሳቦችን ብናነሳ ጥሩ ነው ጓደኛ ሲባል አንድ ዋን ዌይ ብቻ ማናስበው የዛሬ የእንደ ሐሳብ ፖድካስት እንግዳችን ወጣቱ ሁዘይፋ ሱልጣንን ጋብዘነው እስከዚህ ድረስ ሐሳቡን እያሻገረልን እዚህ ሰዓት ላይ ደርሰናል ዋናው ሰዓት ላይ ደርሰናል ዋናው ሰዓት ላይ ይህም ብታዩት ይመረጣል የኛ ጥያቄም የተመልካች ጥያቄም የሆነው ወጣቱ ሁዘይፋ ሱልጣን መጀመሪያ አካባቢ ግን አንስቶታል መሰለኝ እስኪ መጀመሪያ አንስቶብናል አላገባህም ይላል እንዴ አላገባህም አግብተሃል ወይስ አላገባህም አንድ አግብቻለሁ ነው ይባል ማለት እስኪ አብራራው አንድ ሲንግል ላይ እንደው ቶፒኩ ከተነሳው ቃል ቁም ነገር አድርገህ ነው አሪፍ ነገር እንትን እናንሳበት እስካሁን አላገባሁም ኢንሻአላህ ግን ያለ እንትን ሐቂቃ እንትን መለመድ አለባቸው ብዬ ከማስባቸው ትሬንዶች መሐከለም ነው እና ምንድነው ይሄው በወጣትነት ትዳር እና ምንና ባለፈው ጀልሳ እንትን እዚህ ጎረቤታችን ልጁን ይዞት መጥቶ አየሁኝና ስናስጠላ አልኩኝ ሐቂቃ ማለት ይሄ ነው እያመለጠን ያለው ደግሞ እንትንም አላኩል ሐሊ ሆነ እንትንም ብዙ ሊያስብል የሚችል ቶፒክ ነው ግን ስለ ጓደኛ ነው ዛሬ አወራነውና ስለ ጓደኛ አውርተን ሜሪጅን አለማንሳት ፌር አይሆንም ብያስባለሁ ከምንም በላይ የጓደኛም ጓደኛ አይደል እንደዛ ነው እኮ አስሉ እንዲሆን የሚፈልገው እንትን በጣም ይሄ ሙቀረብ እንደው እንትን ማለት ምን አገባሽ ምትላት ሚስት ከሆነች ምትንቃት ሚስት ከሆነች ኤቭሪ ቶፒክ ከሷ ጋር ዲስከስ ማታደርጋት ሚስት ከሆነች ይው አሁን ያገቡት እንትን ለማድረግ አይደለም ግን ስንመርጥ ባለፈውም ስንል ነበር አይደል ወላሂ ኡስታዝ አብዱ ገፋር የሚለው ነገር አለና እንትን መብራት ሲጠፋ ሁሉም አንድ አይነት ነው በቃ ስለዚህ ማለቴ እንትን መልክ ምናምን ብለን እንትን የምናደርጋቸው ክራይቴሪያዎች ምናምን ነገር ማውራት እንትን እስኪጠፋ ነው ሶ አንዳንድ ጊዜ ወላሂ በጣም ሴንሲቲቭ ሆነ መጠንቀቅ አለብን ብዬ አምናለሁ ዛሬ ላይ ትሬንዲ ምናምን በሆኑ ነገሮች የሚያስደነግጡት ዳሮችና እኔ አንዳንድ ሰርጎችን ሳይ ከዛ ልጅ እንደሚወልዱ ሳስብ እጨነቃለሁ ወላሂ እጨነቃለሁ የፈረደበት በሙስሊም ስቱደንትስ ሊግ እንግዲህ ይዘን እንትን ካላረግናቸው እላለሁኝ ለምን በቃ ገና ልጆች ናቸው ገና ማለት አንድ ሰው ያን ቀን ላይ ያኮ የማቹሪቲን የምታሳይበት ቀን ነው አይደል ያን ቀን ላይ የሚያሳየው ልጅነት እንትን ከዛ ልጅ እንደሚያመጣ ስታስብ በጣም የሚጨንቅ ነገር አለውና አስማች አስ ፖሲብል መቼም ስታንዳርዱ እንትን ከፍ ብሎ አያውቅም አላህ ስለሆነ እንትን የሚያደርግህ ማለት ነውና አሁን ጓደኛ ለመምረጥ በምንሄድበት ርቀት ልክ ወይም ከዛ በላይ እንትን ማድረግ አለብን እዚህ ላይ በጣም መጠንቀቅ አለብን ኢቭን ፒር ሰርክልህ እኮ ነው አይደል እንትን የሚሰጥህ ስለ ትዳርም ስታስብ ኢንቫይሮንመንት ስንለው ዲጂታሊም ያለው ኢንቫይሮንመንት ይሆን ፊዚካሊ ያለህበትም ኢንቫይሮንመንት ቨርቹዋሊም ያለውም ቢሆን ፊዚካሊ ያለህበትም ኢንቫይሮንመንት ከሁለት አንዱ ነው አይደል ትዳር ይዞልህ የሚመጣው ወይም ይዞብህ የሚመጣው ወላሂ እንትን ዛሬ ላይ እኮ እንትን አንተ ድሮ ጎበዝ ነበርኩኝ መሰለኝ አጎቴ ያገባ ጊዜ ምን የሚል እንትን ወጋ ቀርብ ነበርና እዛ ላይ ይላል ልክ እሺ ማግባት ስላለብህ አገባ ልክ የሆነ ቀን ይመጣና እንትን ግርግሩም ድግሱም ምናምን ያልቅና እንዴት ተቀመጣላችሁ ማለት
እንዲህ ብቻችሁን ትቀመጣላችሁ ከዛ ግራ ይገባሃል ከዛ ወዴት ነው የሚሄደው ምናምን በቃ አበቃ ምናምን ትላለህ ሶ እዛ ፖይንት ላይ መልሱ ማግኘት መቻል አለበት ግን ያኔ ግን በቃ አስበዋል ተዘጋጅተህለታል እንደው እሻሻልበታለሁ እንደው አንድ ወንድማችን አለ አብሮ ከሚቀመጥ ምናምን እንዴት የሌሊት ቋሚ የእንትን ጿሚ እንደሆነ ሲነግረን ነበር እንደዛ ታግዘኛለች የሆነ የሚያስቸግሩ እንትኖች አሉ ሀቢቶች አሉ ያንን እሷ እንትን ታደርግልኛለች ምናምን ያቺ ደግሞ ሌሊት ስትቀሰቀሰ ምናምን ያለው እናት ፈጅር ይሄን ሁሉ አበስቀሰቀስ ያልተነሳ ብለዋልና ግን በቃ የቼንጅ መጀመሪያ ነው ሐቂቃ ለብዙ ሰዎች የእንትን ላይፍ ምናምን የቁም ነገር ላይፍ መጀመሪያ ነው ምናምንና ትረስት የሚወላህ አምልጥ አንዳንዴ በቃ ታጫለህ ታስባለህ ምናምን እዛ ሞመንት ላይ ኮምፕሮማይዝ የምታደርገውን ዲስከስ ለማድረግ ፈቃደኛ ያልሆንክበትና ያልሆንክበትን ቶፒክ ላይ እወቀው ወላሂ ይሄ ሁሉ ያልፋል አብራ ልታረጅ ነው ምናምን አዲስ ነገር የለውም እንትን ራሱ የኮንቨርሴሽን ታይፕ የማይገጥም ከሆነ እንተ የምታወራው ኮንሰርን ምናምን ሌላ ቶፒክ ነው የሷ ኮንሰርን ቶፒኳ አስተዳደጓ ምናምን ሌላ ነገር ነው ወላሂ ተጨለላል በቃ አትገጥሙም هي في فضاء آخر وانت في فضاء آخر ለዛ ነው በቃ እስኪ ቶፒክህ ላይ ምናምን ነገር እኔ ተመሳሰጥ አላህ እንደው ምናምን ብላ የአርትም ሰው ትሁን ወይ በቃ ስለ ኮሚኒቲ የምታወራ ምናምን ትሁን ግን እባክህ አደራን ስለ ሜካፕ የምታወራ ግን አትሁን በቃ ማለት ልጅ ታመጣለች እሷሽ እንደፈለገች ስለዚህ እንትን በቃ እዚህ ላይ በወንድ ሳይድ ብቻ ሆኜ ወራው ይመስል እኮ ልልህ ነበር ኮንድ ስለሆነ ነው ተንከዳርኩ ተናለ በሴትም ደግሞ እንደውም ይበረታል ሐቂቃ ይበረታል እንትን አንድ ኡስታዛችን አንዱ ሸፋፋ ይመጣና ይላል በቃ ረጅም አመት በተርቢያ በዒልም በምን እንትን ስታርጋት የነበረች ልጅ አንዱ ሸፋፋ ይመጣና ሰባብሮ ቤት ያስቀምጣታል ኤሊሲስ ጭንቅላቷንም ቤት ያስቀምጠዋል ፊዚካሊ መቀመጥ አሁን ይሄ ሌላ በቃል እንደ እንትን እንዳስተሳሰበ እንደ ፍላጎት እንደ ኤዱኬሽን ምናምን የሚወሰን ነገር ሊሆን ይችላል ግን ጭንቅላቷም አስተሳሰቧም እንትኗም የመንደር ይሆናል ከዛስ የሰው ልጅ ማኒፌስት መደረግ አለበት there is የሆነ ኢነርጂ ለትልልቅ ቶፒኮች ለትልልቅ አጀንዳዎች በትልልቅ ነገር ላይ ኮንሰርንድ ካልሆንክ ያው እንትን ተሂኩ ምናምን በቃ ጓደኛ ከእንትን ጋር ከጎረቤት ጋር ከምናምን ጋር በቃ እንደዛ ይሆናል ማለት ቤት የመንደር ቤት ይሆናል መንደሪ ቤት ይሆናል ቶፒኮቹ የመንደር ይሆናሉ እንትን አድርጋ ምናምን የሚወራበት ይሆናል ግን አስበው በቃ እንትን ምናምን ነገር ኢንተርናሽናሊ ምናምን ሀፕን ያደረጉ ነገሮችን መተ ቤት ዲስከስ ስታደርግ ምናምን ነገር ዒልሚ ምናምን ቤት ደግሞ ከሆነ ምናምን ብትችል ደግሞ አስበዋል እንደው ዒልም ስታቀራ ይላል አንድ ሼክ ሚስትህ ከሆነች በተለይ እዛ ሰዓት ተከባበሩ ይላል አንተ ከፍ ብለህ ተቀመጥ ከዛ እሷ ቁጭ ብላ ተቀመጥ እሷም ደግሞ እንግዲህ ከበለጠች ደግሞ በዒልም ከፍ ብላ ታቅራ ዒልሙ ስለሚከበር ማለት ነውና እንዲህ የሆነበትን ቤትና ሁሌ ቢዚ የሆነ ቤት ሁሌ ምናምን የሆነ ቤትና በጣም ቦሪንግ ቤት ምናምን አይገናኝም ምናምንና ሌታ ስፔስ ሴንሲቲቭ ወላሂ ስለመጣ በጣም እናመሰግናለን ወላሂ ስለመጣ እጅግ አድርገን እናመሰግናለን በቀጣይ በሌላ ፕሮግራሞች በሌላ ርዕሶች በሌላ ቶፒኮች እንገናኛለን ስለ ያነሳቸውን ሀሳቦች አንድ ባንድ ተመልካች የደረሱትን ወደ ተግባር ደግሞ እንደሚለውጡት ተስፋ አደርጋለሁ እኛም የምንጠቀምበት አላህ Subhanahu Wa Ta'ala አድርገን በዚህ ፖድካስት በዚህ በዛሬ ኤፒሶድ ላይ በጣም ብዙ ርዕሶች ተነስተዋል የሙስሊሙ ዋቂያ ከአላህ Subhanahu Wa Ta'ala ጋር ያለን ነገር ከሰርክል ጋር ያለን ነገር ከጓደኛ ጋር በመጨረሻ ስለ ትዳር ያለን ነገር በደንብ ተነስቷል እነዛ ፖይንቶች ወጣ ብለን ዝም ብዬ ሳስበው ወጣ ብለን ደግሞ የሆነ ቦታ ላይ በደንብ አንድ ባንድ እየበተነ የምናያቸው ይመስለኛል ስለመጣ ወላሂ ጀዛከላሁ ዐና ኸይረን ያ አኺ ልጋይ አንድ ነገር ብቻ ጎድሏል አንዋሪ የለም አንዋር ሀቢቢ ጓድ አንዋር በቀጣይ ስንገናኝ እንደ ሐሳብ ምትልዋን ፍሬም ያሲን አደራን እሱን ክብለናል ፕሮግራሙን ስፖንሰር ያደረገልን አልጀዘሪ ኢንተርናሽናል ኦንላይን የቁርአንና የአረበኛ የትምህርት ማዕከል እጅግ አድርገን እናመሰግናለን ባላችሁበት ቦታ ሆናችሁ ቁርአናችሁንም የአረበኛ ትምህርታችሁንም መማር መከታተል ትችላላችሁ ብቁ የሆኑ ኡስታዞች ተመድበውላችሁ ስልካችሁን ብቻ በመጠቀም በኦንላይን
በውስን ደቂቃ ውስጥ የተሻለ እውቀትን የተሻለ አቀራረብ ማግኘት ትችላላችሁ። በኢሞ፣ በዋትስአፕ፣ በቴሌግራም 0900715101 እየደወላችሁ አሊያም ስልክ ቁጥሩን ሴቭ በማድረግ የምትመዘገቡበት ስልክ ቁጥር ነው። እንደ ሀሳብ ፖድካስት እዚህ ላይ ያበቃል። እስከዚህ ሰዓት ቁጭ ብላችሁ ከተከታተላችሁን ትወዱናላችሁ። እኛም እጅግ አድርገን እንወዳችኋለን፣ እጅግ አድርገን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ሳምንት አዲስ እንግዳ አዲስ ቶፒክ ይዘንላችሁ እንቀርባለን። ክፉ አይንካችሁ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። شبابنا هيا إلى المعالي هيا صعدوا شوامخ الجبال شبابنا هيا إلى المعالي هيا صعدوا شوامخ الجبال هيا اهتفوا يا معشر الرجال